እኔ አሁን ባለፈው እያለቀስኩ ቪዲዮ ሰርቻለሁ። እናንተ አታውቁ። ሙስሊም ነች ጌታን የተቀበለችው ልጅ። ዲቴል አላወራው። ሙስሊም ማለት በ10 ምናምን ኦርቶዶክስ ነው የሚመነዘረው። ትቀልዳለህ እንዴ? ሙስሊም ልጅ ነች ጌታን ተቀበለ። አልቻልኩም። በቃ እያለቀስኩ ቪዲዮ ሰራው። ምን ላድርግ? የሆነ ሰዓት ላይማ ተነሱ። የዛሬ 15 አሁን ጠፉ። ደግሞ ሉትራን ብለው ተነሱ፣ አልቻሉም። ፔንቴኮስታል አሉ ሊበትኑ አልቻሉም። መካነ ኢየሱስ አሉ ሊበትኑ አልጠፉ። ኤርሚያስ አበበስ ይኸው ቦልድ እንደሆነ አለ። ራቁት ለብሳ የመጣችው ሴትዮ እያለች የማስተዋል ወንጌል ቦልድ ነው ታውቃለህ። እሷ የመሰከረችው ወንጌል ቦልድ። አንተ ስንት ርዕስ እያለ ስብሰባ ተቀመጡ። የእነሱ ወገን ሰውዬ ማርያም ማርያም የሚለውን ብዙ አልተገረመው። የማስተዋል ኢየሱስ ገርሟቸው ስብሰባ ተቀመጡ። ቾምቤ ጠዋት ሲጨቃጨቅ ነበር። አንዱ እንደውም ምን አለ? የማስተዋል ኢየሱስን አላውቀውም አለ። ማስተዋል የተናገረችው ክርስቶስ ግን ሐሰተኛው ክርስቶስ ተብሎ የተነገረው ብዙዎችን ያስታል ተብሎ የተነገረው ሐሰተኛው ክርስቶስ ወይንም ደግሞ እኛ ከሰበክንላችሁ ውጪ የሰማይ መላእክት እንኳን ቢሰብኩለት የተረገመ ይሁን የሚያስብለውን ሐዋርያት ከሰበኩት ውጪ የሚነገረውን ኢየሱስ ስለሆነ አናውቀውም። ስለዚህ እሱን ስለማናውቀው አንቀበለውም። ለጨለማው ዓለም የቤት ስራ ሲሆን እንቅልፋቸውን አጡ እኮ። አጀንዳ ለማስቀር እንቅልፍ የለም። አይቻልማ። 7 ሆነ ላይቭ ገባ። የማስተዋል ኢየሱስን አላውቀውም አልክም አላልክም። ሐዋርያት አልሰበኩትም አልክም አላልክም። ያበለከውን አልካላልክ ኢየሱስ ጌታ አትችሉትም። ይህን ስም ስብሰባ ተሰብሰባ ወታደር አያቆመው፣ የታጠቀ ኃይል አያስቆመውም። ይህን ስም መንግስታዊ ፖሊሲ መዋቅር ምናምን ኢየሱስ የሚለውን ስም አያስቆመውም። አትችሉትም። ለዛ እኮ ነው ስታብዱ ያላችሁት። ይህን 3 ቀን መብራት ልትይዙ ነው። መብራት የለም ላልገው አልፎ አልፎ እናንተ ያላችሁበት በየቀኑ እርግማን፣ በየቀኑ ስድብ፣ በየቀኑ ዛቻ፣ በዚህ ሁሉ መሃል ኢየሱስ ማለት ኮንሲስተንሲ እና እኔ እንኳን ከመጣው 2 ዓመት ውስጥ አይቼዋለሁ። ይኸው ስንት ነገር ነው የተባለው። ኤርሚ ስንት ነገር እኔ እሱን ያህል አልተባልኩም። የእሱን ያህል እኔም በጣም ቢበዛ የተባልኩት በሌላ ሃይማኖት በወንድሞች ተብሏል። እኔ ወንድሞች እሱ ላይ በዘመቱት ልክ ወንድሞች እኔ ላይ ቢዘምቱ ወይ እኔ በኢየሱስ በዚህ ባህሪ መንፈስ ቅዱስ ገና በደንብ ሳያገኘኝ ክርስትና ምን እንደሆነ ሳይገባኝ የእግዚአብሔር ቃልን በደንብ ሳልማር ህብረት ምን እንደሆነ በዛ መሃል ቢያገኘኝ ኖሮ ያውሉ ዘመቻ ገነጣጥዬው ሄጃለሁ። በእኔ ባህሪ በእኔ አይለኝነት እግዚአብሔር ያረጋግቶን ነው። እና በጣም ስላንተ ኤርሚዬ በጣም ነው ደስ የሚለኝ። ሁሌም ከአንተ የተማርኩት አንድ ነገር ምንድነው? ለተወረወረብህ ድንጋይ ሁሉ መልስ አሰጥም። ስለ ድንጋዩ አታብራራም። ዛሬ የወረወሩት ድንጋይ ነጭ ነው እና ድንጋዩ መጀመሪያ ግንባሬን ሲመታው የግንባሬን መሃል አገኘ እና ድንጋዩ ይገርማችኋል ውሃ ዘል ነገር አታብራራም። የሚወረወርብህን ሁሉ እና ጴንጤዎች ከነዚህ እንማር። ከዚህ በእውነት መልስ አይሰጥም ማለት ወጥቶ ሲታገል አታየውም። ይህን ቪዲዮ ለኤርሚያስ አድርሱለት ያለውን ሰው መልሶ እሱ ኤርሚያስ ይህን ቪዲዮ ለእንትና አድርሱለት አትሰማውም። እንደዚህ ይችል ጭቅጭቅ ብዙ አንተ አበጥክ፣ ፈነዳ፣ ጮክ፣ ሰደብከው፣ ተመልሰ መጣ፣ ይቅርታ ጠየቅከው፣ ተቀያየርክበት አልተቀያየርክበት ኤርሚያስ ኮንሲስተንሲሊ እዚህ ድረሳለ እና ይህን ከሱ ተመራኝ ነው። እኔ ለዛ ነው አሁን እኔ ቾምቤ በጣም ብዙ ቪዲዮ ሰርቶብኛል። ከዚህ ከኛ ቤት ሄዱ ቾምቤያውያን እንኳን ትላንት አረንጓዴ ቀይ ጥቁር ነጩ ክር እንኳን ያልተቀየረለት ቶሎ አይቀየርም እሱ ክር ታውቃላችሁ። ክርስትና እንደተነሳችሁ ትንሽ ነጭ ጥቁር ቀዩ ክር ያልተቀየረለት ሰውዬ ኢቭን ቪዲዮ ሰርቶብኛል። መልስ አልሰጠሁትም። እኔ ለምን እኔ ቢያንስ እንደ ኤርሚያስን እያየሁ ነው እዚህ ላይቭ ላይ ይሄ ሁሉ ስድብ ተሰድቦ ሰውየው ዝም ካለ እኔ ትላንት ከኛ ቤት ሄደ ቾምቤ ቪዲዮ ሲሰራ መልስ እየሰጡ መታገል አያስፈልግም። እና ለሌሎቻችሁ ይሄንን ኤክስፒሪየንስ አድርጉ። ከኤርሚያስ የተማርኩት የመጀመሪያው ነው። ሁለተኛ አንድ ርዕስ ላይ መቆየት በጣም ስፔሻላይዝድ ማድረግ ከፈለጋችሁ ከኤርሚያስ ይህንን ነገር ተማሩ። አንድ ርዕስ በቃ ገድላትን ማጥፋት ነው ዘመቻው እና ኢየሱስን ከፍ ማድረግ ነው። የፈለገ ገድል ቢል ፋይናሊ ኢየሱስ ሳይል ወጥቶ የሚያውቅበት ቀን የለም። አሁን እኔ ከኤርሚያስ የተማርኩት ነገር ምንድን ነው? ከየትም ተነሳ ኢየሱስ ላይ ና ገድል ለማጥፋትም ተነስ። የሆነ ሰው መጥቶ ሰክሮም ላይ ብላይ ገብቶ ይስደበው። ተሰደብኩ ብሎ ሲያለቅስ አታይም። ስድብ ኃጢአት እንደሆነ ይነግራል። ከዛስ ስድብና ቅድስና ያይዘን ኢየሱስ ላይ ይመጣል። ከየትም ተነስቶ ኢየሱስ ላይ የሚደርስ ሰው ማለት ነው።
እና ይህንን ነገር ፎከስ አድርጉ። ባይዞ ለዛ ነው ሐዋርያት ሥራ ላይ ፊልጶስም ከዚህ መጽሐፍ ተነስቶ ስለ ኢየሱስ ነገረው የሚል አንብባችኋል። ኬቱም ተነስቶ ስለ ኢየሱስ መንገር፣ ኬትም ተነስቶ ከየትኛውም ርዕስ ተነስቶ ብቻ ኢየሱስ ላይ ጨርሱ። እና ከኤርሚ እኔ ይህንን ተምሬያለሁ። በጣም ብዙ ሰው ሲጠላው አይቼ አውቃለሁ። በጣም ብዙ ሰው ሲበሳጭበት አይቼ አውቃለሁ። እሱስ ወደዚህ ነው የሚያምርበት። እኔ እሱና ዘርፌ ከበደ እየተሰደቡ አበባ የሚሆኑት ነገር እኔ ዘርፌ ሹፋታውን ጠቅላላ ቾምቤ ከሰኞ እስከ ዓርብ አካውንት ላይ ሴትዮዋ እንዴት እንደምታምር አበባ ነው የምትመስለው። የማርያም ስዕል ነው የምትመስለው። በቃ ሶኒ ደግሞ ስዕልና ዘርፌን አገናኘ ብላችሁ ቾምቤ ስብሰባ እንዳትቀመጥ። ለስዕል 10 ደቂቃ ነው የሚቀራት። በቃ እኔ በዚህ በጣም ነው መቃ ነው በኤርሚ እና ተምሬያለሁ። ከሱ ተምሬ ነው መልስ ማልሰጠው እንጂ እኔ ሰው ተናግሮኝ ዝም ልል የአያትን መቃብር አጽሙን እያስታወስክ እንድታለቅስ ነው ማድረገው በአንድ አረፍተ ነገር። ግን ተምሬያለሁ ከሱ በቃ ጸጥ ማለት ማንም ምንም ቢል ዝም ኢየሱስ ማለት በጣም 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 ቴንክ ዩ። ሶስተኛ ከኤርሚያስ የተማርኩት ነገር ምንድን ነው? ይሄ የእግዚአብሔርን መንግስት በቅንነት ማገልገል፣ ምንም ከጀርባ ካልኩሌት ሳያደርጉ ጄኒውንሊ ወንጌል መመስከር። በቃ ጄኒውንሊ ወንጌል መመስከር፣ የምሬ ነው። ጄኒውንሊ ወንጌል መመስከር። በቃ ምንም ይሄ ጀርባው ላይ ምንም ኢንቴንሽን የለውም። አሁን ኤርሚያስን አውርቶ እንደጨረሰ ከላይቭ መልስ አውራ ውስጥ ኤርሚያ ግን ቅድም ምን አስበህ ነው በለው። ምን አስባለሁ? ያው ወንጌል ነው የሚለ ቢዝነስ አስበው የሚመጣለ ታውቃላችሁ። እዚህ ፕላትፎርም ላይ ሰው ፈልጎ የሚመጣለ፣ ሚስት ፈልጎ የሚመጣለ። ሚስት ጥሩ ነው። የሆነች ሴቶችን ለማጥመድ የሚመጣለ ታውቃለህ። አንዳንድ ኢንቴንሽናችሁን እግዚአብሔር ፈልቅቆ ጀርባችሁን አላሳየንም እንጂ አንዳንዶቻችሁ ንግግራችሁና ሁኔታችሁ ለዛ ነው ማትቆዩት። አትቆዩም። እዚህ ፕላትፎርም ላይ ውር ፊት ሁላ ጥፍት ነው የምትሉት። 10 ምናምን ዓመት ኮንሲስተንስሊ ሹፈው ይህን ሰውዬ ጄኒውና የሆነ ሰዓት ላይ ኤርሚያስን ለመስደብ የመጡ ሰዎች የሉም። ለምን? ዓላማቸው ወይ ስድብ ነው ወይ ገንዘብ ነው ወይ ሴት ነው ወይ ጴንጤን በመስደብ ዝና ፈልገው የሉም። አልቀባይዞ የሉም። ቼክ አድርጓቸው እስቲ ለሚቼክ የት አሉ? ለፉ የሆነ ቀን በስድብ በቃ 900 ሰው አያቸው። ድንገት ቀጣይ ቀን 900 ሰው ያየናል ብሎ ሲገቡ 90 ሰው፣ ቀጣይ 19 ሰው፣ ከዛ 9 ሰው፣ ከዛ ማርያም ታማልዳለች ሊሉ 13 ደቂቃ ነው የሚቀራቸው። ቼክ ብታረግ እግዚአብሔር እንደዚህ ካለ እግዚአብሔር ይሰውራችሁ። በእውነት ለሚቼክ እያንዳንዳቸውን ቼክ አድርጌያቸዋለሁ። ባይዘዌ በቃ ሞከሩ ለመታወቅ ተጋጋጡ። ጴንጤን ሰደቡ፣ ቤተ እምነቱን ሰደቡ፣ አገልጋይ ሰደቡ። ሞከሩ ደከሙ። የለም አንድ ሰው በእነሱ ትምህርት ጌታን አልተቀበለም። አንድ ሰው። እኔ እንኳን ትላንት መጥቼ ስንት ሰው ጌታ ተቀብሏል? በእኔ ምስክርነት እኔን እንኳን ጌታ ሰው አድርጎ ማለት ነው ከሰው ቆጥሮ። እኔ አሁን ባለፈው እያለቀስኩ ቪዲዮ ሰርቻለሁ። እናንተ አታውቁም። ሙስሊም ነች ጌታን የተቀበለችው ልጅ። ዲቴል አላወራው። ሙስሊም ማለት በ10 ምናምን ኦርቶዶክስ ነው የሚመነዘረው። ተቀልዳለ እንዴ? ሙስሊም ልጅ ነች ጌታን ተቀበለ። አልቻልኩም። በቃ እያለቀስኩ ቪዲዮ ሰራው። ምን ላድርግ? ታግዬ ጌታ ረድቶኝ ማለት ነው። እኚህ ሰዎች ስ ይሄው 10 ምናምን ዓመት አንድ ሰው በእነሱ ትምህርት ወደ እግዚአብሔር መንግስት በንስሐ የተመለሰ የለ፣ ጌታን የተቀበለ የለ። አንድ ሰው ምን ላይ ናቸው? ስድብ ላይ። ምን ላይ ናቸው? እስቲል አገልጋይ ማማት ላይ፣ እስቲል ቤተ ክርስቲያን ላይ ጣታቸውን እንደቀሰሩ ነው። አንዳንዶች ቪዲዮ ይልኩልኛል። በዚህ ጉዳይ ምን ትላለህ? ቸርች ውስጥ ምን አገባኝ ነገር። 2 ዓመቴ ነው። 20 ዓመትም ብቆይ ቸርች ውስጥ 40 ዓመትም 60 ዓመትም ብቆይ ሰዎችን የመተቸት ሌቭል ላይ አልደርስም። መች ነው እንዳልክ አሪፍ ሆነ እንትን ላይ መቼም ምንድን ነው የምታውቀው? ምረት የተደረገለት ሰው ከበደለ ቢራና ከአረቄ አበሻ መሀል ተነቅዬ የወጣው ልጅ ጌታ አሁን አስበዋል። ሳወራ ስለሰው ወጥቼ ጊዜ ተርፎኝ ምረት ማወራበት ሰዓት አልቆ እግዚአብሔር ኬት እንዳነሳኝ ማወራበት ወሬ አልቆኝ ስለሆነ ሰው ሳወራ ማለት ነው። ምን አገባኝ? እግዚአብሔር አለ አይደል? ያ የለ እንዴ? ቤቱ የሱ ነው። በቃ የሚገስጹ ሽማግሌዎች አሉ። ሰው ሲሳሳት የቤተክርስቲያን ሽማግሌዎች አሉ። አሁን እኛ ቸር ሽማግሌ አለ። በቃ ስታጠፋ ትገሰጻል። በሽማግሌ ነው። እሱንም ተጠርተ እኔ አንዴ ተቀጥቻለሁ። 1 ወር ከምናምን 1 ወር ወደ 2 ወር ወደ 2 ወር ከየትኛው ከሚዲያ አገልግሎት ታግጄ አውቃለሁ። የሆነ ሰዓት ላይ ከኦርቶዶክስ ጋር አላስፈላጊ ሰጥ አገባ
አያስፈልግም እንደዚህ አይነት ነገር ተብዬ በቃ ቤተክርስቲያን ለምን እኚህ ሰዎች ቸርች የሌላቸው ለምን ይመስላል? ኃላፊነት ላለመቀበል። እኔ ቸርች አለኝ እንደፈለግኩ አልናገረው ለምንድን ነው? ቸርች አለኝ። አንዳንድ ነገሮችን ዋጥ ማድረገው ለምንድን ነው? ቸርች አለኝ። ነገ ሽማግሌዎች ይጠይቁኛል፣ ይወቅሱኛል። ትክክል አይደለም ይሉሃል። አልታዘዝም ለእናንተ አትልም። እግዚአብሔር ኦርደር ነው፣ የቤተክርስቲያን ኦርደር ነው። እምቢ ማለት ኤርሚያስ አሁን አገልጋይ ነው ታውቃላችሁ። እዚህ ነው የሚያገለግል። ፓስተር እንዳለው ታውቃላችኋ እንዴ? ፓስተር ታሪኩ ኤርሚያስ አሁን ፓስተሩ ቢያዘው ቤተክርስቲያን ሽማግሌዎች ተሰብስበው ኤርሚያስ ይህን ነገር አቁም ቢሉ እንደሚያቆም ታውቃላችሁ። ተገዢ ነው ለእግዚአብሔር ቤት፣ ታዛዥ ነው ለእግዚአብሔር ለሾማቸው። እንዴ ግድ እኮ ነው፣ ግድ ነው። እኚህ ሰዎች ግን ቸርች የላቸውም። ካያቸው ለምን ኃላፊነት አይቀበሉ? የቸርች ነህ በለው። ትላንት መጥተህ የቸርች ነህ ልትለኝ ነው የሚልህ። ትላንትም ልምጣ፣ ከትላንት ወዲያም ልምጣ፣ ቅድምም ልምጣ፣ አሁንም ልምጣ፣ የቸርች ነህ። ትታዘዛለህ ወይ? ቤተክርስቲያን ኦርደር ታከብራለህ ወይ? እና እግዚአብሔር ከማይከብርበት ቦታ አትቆዩ። ወንጌል የማይሰበክበት ቦታ አትተባበሩ። ታብታብ አታርግ። አገልጋይ እየታማ ከሆነ ሼር አታርግ። ምን አገባ አንተ? ለምዶ ሼር አንተ ወንጌል አንተ ኢየሱስ ነው የጠራ አይደል? በቃ እሱን ለመስማት ነው የተጠራው። ምንድን ነው የምትሰራው? እኔ በተለይ ለእህቶች ለወንድሞች አትጠመዱ። እንደዚህ አይነት ነገር ወንድሞች አትጠመዱ። ምን ሰዓት ተርፏችሁ ነው እንደዚህ አይነት ነገር ውስጥ የገባችሁት? እኔ አያለሁ አንዳንድ እንትኖች ላይቮች ይመጡልኛልና የሆነ ሰከንድ ጆይንልና አያለሁ የሆነ አገልጋይ ፎቶ ደቅ ብሏል፣ ከባድ አሜት፣ ከዛ ታብታብ አለው። አንተ ምን ሰዓት ምን ጊዜ ኖሮኝ ነው እኔ አገልጋይ ማማው? ጊዜ የለኝም አባ። እኔ ጓደኞች አሉ በሞት አፋፍ ላይ ያሉ ዛሬም ጠርሙስ ውስጥ የሚታገሉ ለእነሱ እንዴት ወንጌል መመስከር እንዳለብኝ ከነቢይ ጥላይ አፍ ወንጌል እየሰማው ነው። እንዴት አድርጌ እንዴት መስክሬ እነዛን ሰው ምን እንዲህ ስማ። የሆነ ሰዓት ላይማ ተነሱ። የዛሬ 15 አሁን ጠፉ። ደግሞ ሉትራን ብለው ተነሱ፣ አልቻሉም። ፔንቴኮስታል አሉ፣ ሊበትኑ አልቻሉም። መካነ ኢየሱስ አሉ፣ ሊበትኑ አልጠፉ። ኤርሚያስ አበበስ ይኸው ቦልድ እንደሆነ አለ። ያስቁኛል ግን 14 ሰው ነው የሚያያቸው። ከዛ 15ቱ ፌክ አካውንታቸው ነው። 16ቱ እግዚአብሔር እንደዚህ ካለ ውርደት ይጠብቃችሁ። 2 ሰው እያያችሁ ወንጌል ብትሰብኩ ይሻላል 50 ሰው እያያችሁ ሐሜት ከምታሙ። በእውነት እኔ አሁን አንዳንድ ሰዎች መጥተው ይጠይቁኛል እንደዚህ ምን አገባኝ እንትና ተሰብስበው ስለ እንትን እያወሩ ነው። አይመለከተኝም። ወንጌል እያወሩ ነው። እነ ኤርሚያስ ጆይን፣ እነ ዳጊና እነ ቢኒ ተሰብስበው ወንጌል የመሰክሩ ነው። ዳኒ እውነት ነው ሁሉ ሆነው ጆይን ወዲያው። ከዛ ታብታብ ሼር ኮፒ ሊንክ አለቀ። እንትናን እያማ ነው ሉተራን ተብሎ ተካፍለው ቀውጥ ይሆናል። አይመለከተኝም። ኢየሱስ የማይሰበክበት አልቆይ እኔ ልጁ ካልተወር እኔ ምን አንዳንዶቹ ደግሞ 40 ምናምን ዓመታቸው ነው ፎቶቸው ምናምን ሳይ ሰው በ44 ዓመቱ እንዴ ባይዞ ረብሻ መፍጠር ትልቅ አያስብልም ጎበዝ። ቢምቢ ታውቃላችሁ? ቢምቢ ያለ እንቅልፍ ታሳድራለች። ያቺ ውሪ ያቺ ሚጤጤ ነገር ማለት ነው። ቢምቢ ያለ እንቅልፍ ታሳድራለች። ረብሻ መፍጠር ትልቅ አያስብልም። እሺ ትልቅ ለመባል ከሆነ የመጣችሁት ቢምቢ ትረብሻለች ትልቁን ሰውዬ። እኔ አሁን አንዴ ቢምቢ አላስተኛ ብላኝ ታውቃለች። ቢምቢ ጴንጤ ሰውን ነው ባይዞ ቢምቢ ራሱ እኔን መንደፍ ያቆሙ። በጣም ይቅርታ አድርጉልኝ። እኔ ጴንጤ ሰውን ቢምቢ ራሱ አይነክሰኝም። እኔ ቅድም ሳውራ ነበር በር በስነስርዓት ቁልፉ የታዘዘኝ እኔ ጴንጤ ኮንኩ ባለ ምክንያቱም አልሰክርማ በስነስርዓት አስገብቼ ከፍት በእውነት እኔ ጴንጤ ሆኜ ነው የተስማማኝ ብሎ ጠረጴዛው እንዴት እንደሚያምር ቤት እኔ ጋ ያለው ጴንጤ ስለሆንኩ ነው። ይቅርታ በጣም ለመሰለ ጠዋት ቤት ወልውሎ መሄድ መጠረግ አንዴ በስነስርዓት በጊዜ ነዋ ብተኛው ውሃ ጠጥተህ ኢየሱስ ጌታ ነው። በ47 ዓመቱ ከኤርሚያስ አበበ ጋር ጭቅጭቅ ላይ ነው። ሉተራን ምናምን ነው ህይወቱን ባክግራውንዱ ቼክ ብታደርግ ለአንድ ሰው ወንጌል አልመሰከረም። አንድ ሰው አላዳነም። እና ለጭቅጭቅ መጣ ለመበጥበጥ። ታው እንዳትለው ትልቅ ሰው ነው። እንዳታሳስረው፣ እንዳትቆነጥጠው፣ ጆሮ እንዳትይዝ ምን ትለዋለህ? ይህንን ምን ትለዋለህ መሰለ? እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በጭንቅላቱ ላይ ያደረ የወንጌል ጠል መንፈስ የተመታ ይሁን ትልና ጸልየለት ይገርማችኋል ኢየሱስ ጌታ ነው ብለን መቀጠል ነው። እኛ ትላንት የመጣን ለእናንተ እንዴት ማውራት እንዳለባችሁ እንንገር። እንደረፉ እንጂ
እኛ አዲስ ጴንጤዎች አዲስ ጴንጤ ነኝ ባዩ ቅድም አንዱ አዲስ ጴንጤ ነኝ ስለው 2 ዓመት ሆነ አይደል እንዴ አለኝ። የዛሬ ዓመትም አዲስ ጴንጤ እኔ አዲስ ጴንጤ መባል ነው የምፈልገው። መቆየት እነዚህን ሳይ የቆየ ጴንጤ አልፈልግም። አዲስ ጴንጤ አትቆዩ። እሺ እግዚአብሔር ቤት አዲሱኑ ተቀጣጠሉ፣ ንደዱ። የቆየ ምን አልቆይ እግዚአብሔር አይለመድማ። አሁን መንፈስ ቅዱስ እንዴት ይል አሁን ክርስትና ይለመዳል። አውቀዋለሁ እባክህ ትላለህ እንዴ ናን ጸልይ ስትል እባክህ አውቃለሁ ጸሎት ምን እንደሆነ መንፈስ ቅዱስ መሙላት አውቄያለሁ እባክህ አይባልም። አዲስ ጴንጤ እንደሆናችሁ ኑሩ፣ እንደነደደ እንደጋላችሁ። እውነቴን ነው የምላችሁ። አውቀዋለሁ እባክህ አትበሉ። ተገረሙ፣ ተደነቁ። የሆነ ሰው ወንጌል መስክሮ ሰው ሲድ ማለት እንትና አትበሉ። ኖርማል ነው አትበሉ። ኖርማል ነው አይደለም እንጂ አሁን በማስተዋል ደስ ሊለን ነው የሚገባው። በእውነት ዋው ነው ማለት ያለብን። ሰው ሲድን ዋው ነው ማለት ያለብን። ማልቀስ ነው እል ማለት ነው ያለብን። የኢየሱስ የመስቀል ስራ ዛሬም ይሰራል። በዚህ ሁሉ መሃል፣ በዚህ ሁሉ ወንጌል አማኙን ለማስተቸት፣ በዚህ ሁሉ መሃል በየሚዲያ ይሄ ሁሉ እየተሰራ የወንጌል አማኙን ኮሚኒቲ ለማሰደብ ባልዋለበት ለማዋል ይሄ ሁሉ ድራማ፣ የሐሰት ወሬ ወንድሞች በሚባሉ ተነስቶ ጴንጤን ለማሰደብ ይሄ ሁሉ እየተሰራ ኢየሱስ ያድናል። አይገርምም? በጣም ነው የሚገርም። በዚህ በኩል የታች ቤት የቾምቤ ቤተ እምነት ጎረምሳ ያን ሁሉ እያደረገ ከኛ ቤት ደግሞ ፍንድት ያሉ ፍንዳቶች ተነስተው ደግሞ ጴንጤ ማለት ይሄ ነው እያሉ ለማሰደብ እየሄዱ ሰው ጌታን ሲቀበል አትገረምም አንተ? በዚህ ያልተገረመ ጴንጤ ምን ተረዳ በሉኛ። ለካ ማዳን እግዚአብሔር ነው። አይገርም? መንፈስ ቅዱስ በዚህ ሁሉ መሃል ሰዎችን ያድናል። የክርስቶስን የወንጌል ብርሃን ያበራል በልባቸው። አይገርምም? አበቃለት ወንጌል ሲባል በቃ ጭጭ ጴንጤነት በቃ እነዚህ ሐሰተኛ ነቢያት ተነስተው ጭጭ እነዚህ ባንክ አካውንት ምናምን እያሉ ተነስተው ወይኔ ስትሉስ ሰው ጌታን ሲቀበል አትገረሙ? በተለይ በዚህ ዘመን ክብር ለመንፈስ ቅዱስ ይሁን። አትቋቋሙትም ክርስትናን ያልነው ለዚህ እኮ ነው። በዚህ ሁሉ መሃል ኢየሱስ ያድናል። በዚህ ሁሉ መሃል ማስተዋል ስትሰደብ ኢየሱስ ያድናል። ማስተዋል ስትሰብክ ኢየሱስ ያድናል። ማን ነው የሚባለው? ማርያም ማርያም እያለ ኢየሱስ ነው ባይዞ ሾልኮ የሚያድነው። አታድንም፣ ስላላዳነች ነው። መቼም ነው ማታድነው። ራቁት ለብሳ የመጣችው ሴትዮ እያለች የማስተዋል ወንጌል ቦልድ ነው። ታውቃለህ? እሷ የመሰከረችው ወንጌል ቦልድ። አንተ ስንት ርዕስ እያለ ስብሰባ ተቀመጡ። የእነሱ ወገን ሰውዬ ማርያም ማርያም የሚለውን ብዙ አልተገረሙም። የማስተዋል ኢየሱስ ገርሟቸው ስብሰባ ተቀመጡ። ቾምቤ ጠዋት ሲጨቃጨቅ ነበር። አንዱ እንደውም ምን አለ? የማስተዋል ኢየሱስን አላውቀውም አለ። እኛም ያንተን ማርያም አናቃትም። ባይዘው እኛ የመጽሐፍ ቅዱሷን ማርያም ነው የምናውቀው። የመጽሐፍ ቅዱስ እኔ በጣም ነው ማርያምን የምወደው፣ ባይብል ላይ ያለችው። ከዛ ውጭ ያለችው ብዙ አትመቸኝም። ኢየሱስን ለመጋረድ የተነሳች ነች። ብዙ የእሷ አድናቂ አይደለሁም እኔ። መጽሐፍ ቅዱስ ላይ ያለችውን የጌታን እናት ግን ስወዳት እንዴት እንደምወዳት በጣም ነው የምወዳት። የጌታ መጽሐፍ ቅዱስ ላይ ያለችው ነፍሴ ጌታዋን ታከብራለች ያለችውን፣ መንፈሴን በመድኃኒቴ ሐሴት የባሪያይቱን ውርደት ተመልክቷል ያለችውን፣ ልጇን ጌታ አርጋ እሷን ባሪያ አርጋ ዝቅ ያለችውን ማርያም ትሑቷን ስወዳት በጣም ነው የምወዳት። ከዛ ውጭ ኢየሱስን ለመጋረድ የመጣችውን ኢየሱስ ሲባል እኔንም ጥሩኝ የምትሏን የፉክክሯን ብዙ አትመቸኝም። እኔ አትመቸኝም። እና በዚህ ሁሉ መሃል የማስተዋል ኢየሱስ ርዕሱ 7 ቪዲዮ ሰሩ እኮ 4-5 ቪዲዮ ጠቅላላ የኦርቶዶክስ ቲክቶከር ማስተዋል ኢየሱስ ላይ ነው። አየህ፣ ከነሱ ማርያም ኢየሱስ ርዕስ ሆነ። በምንም ርዕስ ይሁን ብቻ ርዕስ እንኳን ሆነ። አሜን ነው። ክብር አትችሉትም። ይህን ስም ስብሰባ ተሰብሰባ ወታደር አያቆመውም። የታጠቀ ኃይል አያስቆመውም። ይህን ስም መንግስታዊ ፖሊሲ መዋቅር ምናምን ኢየሱስ የሚለውን ስም አያስቆመውም። አትችሉትም። ለዛ እኮ ነው ስታብዱ ያላችሁት። ይህን 3 ቀን መብራት ልትይዙ ነው። መብራት የለም። አልፎ አልፎ እናንተ ያላችሁበት ቤት እናንተ መብራት የምትወዱት ለጨብሲ ነው። የለም መብራት። በቃ ልትታነቁ ነው የደረሳችሁት። እንዴት ቦልዶነች አዶናይ ማርያም ማርያም ብሎ ስንት ሚሊዮን ፎሎወር ያለው ማስተዋል ብድግ ብላ አጭር ሰከንድ ያወራችሁ ቪዲዮ እንዴት እንደዚህ ተጨንቃችኋል። ኢየሱስ ነዋ። ኢየሱስ ሾልኮ ነው የሚወጣ። አትይዘው፣ እስራ ይዘው። ይህን ስም ኃይለኞች ተሰብስበው አያስቆሙትም። ስሙ ነው እኮ ስሙ እኮ ነው። እኛ ምን እናድርግ? ኤርሚያስ ምና ነው ኤርሚያስ ያወራው ኢየሱስ እና ስሙ ጉልበቱ። ማስተዋልማ ስታያት ቀጭን ለራሷ ደቃቅ ምስኪን። በጣም መወዳት እህቴ፣ በጣም ነው መወዳት በጌታ ቤት። በጣም 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 ማስተዋል ምን ታስፈራለች? አሁን ስታያት ለራሷ
የጠራችሁ ስምስ ኦሮፓ ስምአም አትቋቋሙ። ኢየሱስ ግን እንደው እዚህ ያላችሁ ጴንጤዎች፣ ማይ ጴንጤ ፒፕል፣ በጣም የተወደዳችሁ ጴንጤዎች አልተገረማችሁም? በስሙ ጉልበት ሲቆጣጠሩ አየሩ ድብልቅልቅልቅ ሲያደርግ ለጨለማው ዓለም የቤት ስራ ሲሆን እንቅልፋቸውን አጡ እኮ። አጀንዳ ለማስኬድ እንቅልፍ የለም። አይቻልማ። 7 ሆነ ላይቭ ገባ። የማስተዋል ኢየሱስን አላውቀውም አላልክም። ሐዋርያት አልሰበኩትም አላልክም። የፈለከውን አላልክ። ኢየሱስ ጌታ ነው። እንኳን አንተ እፍ ስንል የምትወድቀው ሰው ይቅርና ማንም አያስቆመው። ይሁን ስም 500,000 ፎሎወር ስላለ ኢየሱስ የሚቆም መስሎ ነው። 600,000 ፎሎወር ስላለና ድምፅን አጎርንና ምናምን ድምፅ እንኳን የኢየሱስ ተከታይ ሆነን እንኳንም የፍጡር ጠበቃ አልሆነን። በእውነት እናንተ የተወደዳችሁ ክርስቲያኖች በጣም 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 በዚህ በቃ የወንጌልን ጉልበት ያየ ነው። እና እናንተ ወንጌልን አውሩ እንጂ እናንተ ኢየሱስን አውሩ እንጂ ከስሙ ጋር ተከትሎ የሚመጣ ምንም ነገር ካለ ይምጣ። በረከትም ከሆነ ከኢየሱስ ተከትሎ ይምጣ። እስርም ከሆነ ይምጣ። መጠላት ከሆነ ኢየሱስን ብሎ ይምጣ በሕይወታችሁ። እውነቴን ነው። ኤርሚያስ አሁን ለምን ፐርሰናል ኤርሚያስ ምን አድርጎ ነው ፕሮዳክት ሊያስተዋውቅ መጥቶ ያውቃል እንዴ? ኤርሚያስ ባላለው የፀጉር ዘይት ፋብሪካ ብሎ ያውቃል እንዴ? ፕሮዳክቱን አስተዋውቆ አይደለም እኮ የተሰደበው፣ ኢየሱስን ነግሮ ነው። እንኳን ተሰደበ። ክብር እኮ ነው። እንደው የተወደዳችሁ ጴንጤዎች ኢየሱስ ብላችሁ ተሰደቡ። ከተሰደባችሁ እኔ ሂውማኔሪን ልሸጥ ወጥቼ ሰደቡኝ፣ እሱ ይስደቡሽ፣ ምን አገባን? አይመለከተን። ሂውማኔሪሽ ፌክ ይሁን ኦሪጂናል እኛ አጣሪ ኮሚቴ። ኢየሱስ ብለሽ መሰደብ መገለል ካለባችሁ በዚህ ስም ተገለሉ። መሰደብ ከመጣ በዚህ ስም ምክንያት ይስደቧችሁ። መጠላት ከሆነ በዚህ ስም የተነሳ ሰው ሁሉ ይጥላችሁ። ኢየሱስን የማይወድ እናንተን አስቀድሞም አይወድም። ዝም ብሎ ነው። እኔ ኦርቶዶክስ ነኝ፣ ግን እንትና የሚባል ጴንጤ አይወድም። አውቀው ነው ሊያመች፣ ለኃጢአት እያመቻመቸ ነው። የሆነ ቀን እስቲ አጠገቡ ኢየሱስ በል ድሮ ትመቸኝ ነበር አልወድም ምናምን ነው የሚል እና ኦርቶዶክሶች የትኛውን ጴንጤ ነው የሚወዱት? ቸሬና እንትና ማን ነው የሚባለውን ሲጋራና ሽቶ ይዞ የሚያብራራልኝ ወንጌል ይሰብካል ቤት ስጠብቅ ሲጋራና ሽቶ እያብራራ ነው ከአንድ ሴት ጋር ፖድካስት ላይ ቁጭ ብሎ። እኔ ፓስተር እንትና ነው ተብሎ አገልጋይ ነበር፣ ጎበዝ መጋቢ ነበር እኮ አክሱም ጽዮን ነው አስራት መሰጠው አለ እና የጴንጤ አገልጋይ ነበር። ወዳጄና ቸሬን ነው የሚወዱት። ለምንድን ነው ወዳጄና ቸሬን የሚወዱት? ኢየሱስ አይሉማ እና የእነሱን አርሴማ በጣም ነው የሚሰብኩት። ኤርሚያስ ለምንድን ነው የሚጠላው? ኢየሱስ ነው የሚለው እና ኤርሚያስን ፐርሰናሊ ነው የሚጠሉት። ኖ መልእክቱን እኔ ማስተዋል ለአንዳንድ አገልጋዮች በጌታ ቤት ላላችሁ አገልጋዮች ለእናንተ ጥሩ ማንቂያ ነች ብዬ አስባለሁ። መድረክ ላይ ተጋብዛችሁ ከአሕዛብ በኩል ፈጣሪ ሀገራችንን የምትሉ ጴንጤዎች ምንድነው የምትለኝ አንተ? የአንተ መለያ ኢየሱስ ነው። ጴንጤ መሆን የሚታወቀው ኢየሱስ ስትለው ከአሕዛብ በኩል ቆመ ያው ፈጣሪ እዚህ ምድሪቱን ምናምን አትበል። ሙስሊሙ አልሐምዱሊላህ ካለ ብድግ ብላ አንተ ጴንጤ አይደለ እንደ መለያ ኢየሱስ ክብር ለኢየሱስ ይሁን ብላ አትጀምርም እንደ አንተ ጴንጤ ነህ እኮ። በየመድረኩ የምትጋበዙ አሁን መድረክ ላይ የሚጋበዙት በብዛት ያው ሀፋፎቹ ናቸው። ሚዛናዊ ጴንጤ የሚል ስም የተሰጣቸው ኢየሱስን ያመቻመቹ አሁን ቸሬና ወዳጄ ነኝ ይጋበዛሉ። ቸሬና ወዳጄ ነኝ ሹፋቸው ፈጣሪ ሀገራችንን ሰላም ያደርግልን ነው የሚሉት። ከአሕዛብ በኩል ኢየሱስ ያንቃቸዋል፣ አይጠሩትም። ለዛ ነው የሚወደዱት እነሱ። ኤርሚያስ የሚጠላው ኢየሱስ ስላለ ነው። እንዳልካቸው ይህን ሁሉ ስድብ የሚያስተናግደው ኢየሱስ ስላለ እኔ ፈጣሪ ምናምን ነው። በአዲስ ኪዳን ኢየሱስ ጴንጤ መለያው ኢየሱስ። ማስተዋልን ሹፋት። ሌሎች እኮ ጴንጤ ቲክታክሮች ነበሩ እኮ እግዚአብሔር ምናምን አለው። ማስተዋል ብድግ አለችና እግዚአብሔር ፈጣሪ ምናምን ብትል እኮ የጭቅጭቅ አይነሳም። ብድግ አለችና እኔ እናት እኔ ምስኪን እንዴት እንደምወዳት ብድግ አለችና ኢየሱስን የእግዚአብሔር ልጅ ኢየሱስ አላለችም። እነሱ የማርያም ልጅ ምናምን ጠብቀዋል። እሷ የመጽሐፉን ዋና ርዕስ ነው የሰበከችው። ባይዞ የመጽሐፍ ቅዱስ የመጨረሻም የመጀመሪያም ዓላማ ኢየሱስ የእግዚአብሔር ልጅ መሆኑን መመስከር ነው። ኢየሱስ የማርያም ልጅ መሆኑን መመስከር ማንም ያውቃል፣ ምንም ጥያቄ የለውም፣ አያጨቃጭቅም። እሱ ኢየሱስ የማርያም ልጅ ነው የሚለውን ባይዞ ሙስሊሙም ያምናል፣ አያጨቃጭቅም። ኢየሱስ የእግዚአብሔር ልጅ እግዚአብሔር ነው ስትል ነው ስብሰባ የሚቀመጡት። ስለዚህ ማስተዋል ያለችው ትክክል ነው ማለት ነው።
የመጽሐፉ የመጨረሻም የመጀመሪያም ዓላማ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ መመስከር ነው። አብስ ብቅ ብሎ በእርሱ ደስ የሚለኝ ልጄ ነው ያለው። በእርሱ ደስ የሚለኝ የማርያም ልጅ እሱ ነው አላለም። አብ ያላለውን አንልም፣ አብ ያለውን እንላለን። ምን አለ አብ? በእርሱ ደስ የሚለኝ ልጄ። እኛስ ቀና ብለን የእግዚአብሔር ልጅ ኢየሱስ። አለቀ። ማርያም ሰጠችን ኢየሱስን አለ አንዱ ደፋር። አረ ማርያም አልሰጠችኝም፣ እኔ አብ ነው ልጁን የሰጠን። መጽሐፍ ምንድን ነው የሚለው? አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ኢየሱስን የሰጠችውን ማርያም አለ አንዱ። አራራሮ ኖ ብርጣሉ ባይብል እያነበብን ሃሎ፣ አብ ነው ልጁን የሰጠን። እሷስ ምክንያት ነች ለመወለዱ። አብ ነው ያለ ስስት ልጁን የሰጠን። አብ ነው አንድያ ልጁን እስኪሰጥ ድረስ የወደደን። መጽሐፉ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው የሚለው። አብ ነው የሰጠኝ። ማርያምስ ምክንያት ነች፣ መንገድ ነች። አለቀ። እዚህ ጋር ነው የሚያልቀው። ሰታናለች፣ አልሰጠችንም። እሷ ራሱ ተቀብላ ነው ከአብ እሱን። እንደዚህ አይነት የስብሰባ መንፈስ ዞር በል መጽሐፍ ቅዱስ ገልጠን ነው ከዚህ በኋላ ከእናንተ ጋር የምናወራው ኮመን ግራውንድ። ጭንቅላታችሁ እንዳይነካ ብለን ምንሸውደው ወንጌል የለም። ይሄ ነው የመጽሐፍ ርዕስ። ማስተዋል ብድግ አለችና ኢየሱስ የእግዚአብሔር ልጅ ስትል ታንጫጩ። ሰማይ መሬቱ ግርግር፣ ስብሰባ። ሂድ ምን ተፈጥሮ ነው ብዬ እኔ ዛኔም አልሄድኩ። ተጠርቼ ነበርና አልሄድኩ። ስታዩኝ አሁን ስናገር ምናምን ኃይለኛ ነው መስሎ 10 ሰው ከተሰበሰበ ብዙ የሰው አይን ማየት አልችልም። ሌላ ጊዜ በአካል ስታገኙ 10 ሰው ባለበት እንትን አይደለም። ፐብሊክ ላይ ብዙም አይደለሁም ለማለት ነው። አንደኛ ጫጫታው ይረብሸኛል። እኔ ጴንጤ ኮንኩ ባለም እንደሆነ አላውቅም። አልችልም። አይዞህ ይቅርታ። ከመዝሙር ውጭ ያለ ነገር ከስብከት ውጭ እንዳለ ነው የሚረብሸኝ። እኔ እንደው ይረብሻችሁ እናንተንም ይሄ የዓለም ዘብ እንትን እና ስልኬን ስከፍት ውርጅብኝ ልጅቱ ላይ ምን አርጋ ነው ብዬ እገባለሁ። እኔ ማስተዋል ባይዘው ስለ ማስተዋል አንድ ነገር ልንገራችሁ። 2 ዓመት ሆኖናል እኛ ቸርች ተከታትለን ነው የምንቀመጠው። አጠገቤ ነው የምትቀመጠው። አንድ ቀን ቸርች ቀርታ አታውቅም። 2 ዓመት ሙሉ ቸርች ቀርታ አታውቅም። በሳምንት 3 ነው የምትመጣው። ማክሰኞና ጠዋት የማስተዋል ኳሊቲ ልንገር እና ምቃ ነው በሷ እግዚአብሔር የሷን ነገር በሰጠኝ ቤት ጸሎት በኢየሱስ እግዚአብሔር እንደ ማስተዋል የምንጸልይበትን አቅም ስጠኝ ባይዞ ጸልያል። ስማ ከተንበረከከች አትነሳም። 3 ቀን ልትቀጥል ትችላለች ባይዞ ዝም ብላ እና እቀናለሁ በሷ። እኔ ይሄ ፕሪቺንግ ላይ ትምህርት ላይ ፎከስ ስለማድረግ የጸሎት እንትኗ እንዴት እንደሚያስቀናኝ ወይ ጌታ ሆይ። በጣም ዲሰንት፣ በጣም ዲሲፕሊንድ፣ በጣም ካልም፣ በጣም ጨዋ ቸርች ውስጥ በሁሉ የምትወደድ እንዴት እንደምወዳት እኔ ጌታን እኔ እህቴ ነች። ለእኔ እህቴን ቅርቤ ነች። በጣም ነው የምወዳት እና እኔ እንደውም እጠይቃታለሁ እንዴት ነው ግን እንደዚህ መጸለይ ምናምን እግዚአብሔር እንደማስተዋል ጸልይ። እኔ ጸሎቷ ይገርመኛል። የጸሎት እንትኗ እና እህቶች ባይዞ ጸልዩ። ይሄ ሐሜት የምታቀባብሉ እህቶች ከማስተዋል ተማሩ። ሾካካ መንፈስ እዚህ ያለ ውር ቢል ከቤካ ወደ ኤርሚ ከኤርሚ ለእንትና ከእንትና ወደ ምንድን ነው? ሴቶች ጸልዩ። ሴቶች በጸሎት ነው አገልግሎት የሚያግዙት። ብዙ ጊዜ መጽሐፍ ቅዱስ ላይ የሚጸልዩ ነበር የሚላለ አትጸልዩም። የወንድ ግሩፕ ላይ ቆመሽ ታብታብና አበባ ጊፍተር ነሽ። አገልጋይ ሐሜት ላይ አስተባባሪ። ከዛ ትገቢና አገልጋይ የሚታመበት አንዴ እኔ ላውራቲና ሼር አድርጉት ለማሳማት። ሴቶች በጌታ እንደው ስትጸልዩ ነው የሚያምርባችሁ እናንተ። አባጮ ጋሬ መንፈስ ምንድን ነው? ተንበርክ ጸልይ። ምን ያደርግልሻል? ውጪ ከእንደዚህ ነገር ውስጥ ሰው ሀገር ለስራ ነው ሄዳችሁት አይደል? ዋይፋይ ቤቱ በቃ ስራ ስሩበት እና ጸልዩ። ለቤተሰቦቻችሁ ሰርታችሁ ወጥራችሁ ገንዘብ ላኩ። ምን ትሰራ ያለሽ አገልጋይ የሚሰደብበት ላይ ግሩፕ ውስጥ ገብተሽ ከዚህ ሰው ሀገር ሄደሽ ዋይፋዩ ሜክ ቢዝነስ መስራት ከቻለች በሱ ኢንተርኔት ቢዝነስ ስሪ። አይ ካልሽ ቆንጆ ነገር ደግሞ ጸልየሽ ለቤተሰቦች እግዚአብሔር ብለሽ ጸልይ፣ ተንበርከኪ፣ ስራሽን እግዚአብሔር ከዛ ገንዘብ ላኪ ለቤተሰብ አለቀ። ከዛ ለነገ ጥሪት የተሻለ ነገር ከዛ እዚህ ውስጥ ደግሞ ጌታ ልብሽ ላይ ያሳረፈው እንድካለ አውሪው እግዚአብሔር ላግባው ወይ ብለ ምንድነው መሰሪው ሐሜት። እኔ ሱፐር ደብል ስታንዳርድ አይቻሉ እዚህ እህቶች አንዳንድ በጣት የሚቆጥሩ ከባድ ወሬ አቀባባይ ሰንሰለት መንፈስ የተመታየው ነው እስር። ኧረ ተው በጌታ እንደ እናንተ ረፉ እንጂ
ከዛ የአገልጋይ እንትና ጠበቃ ምናምን አቱ የማንም ጠበቃ አይደላችሁም። ሌቭል አትደረጉ እናንተ። የኤርሚያስም ጠበቃ እንዳትሆኑ አይፈልግም እሱ የማንም ጠበቃ እንድትሆኑ። ኖ እናንተ ለወንጌል ነው የተጠራችሁት። አንዳንድ ሰዎች እንደዛ ይጠብቁኛል። አገልጋይ እንትና ቢነካ ዝም አትል ማለት ኖ ኖ ኖ አይመለከተኝም። እኔ የወንጌል አማኞች ብሌሲንግ ነኝ። አለቀ። የቤተ ክርስቲያን ብሌሲንግ የማንም አይደለሁም። እኔ የክርስቶስ ነኝ። የአጵሎስ፣ የጳውሎስ፣ የኤርሚያስ የእንትና ኖ ሌቭል አትደረጉ። እሺ የእንትና ግሩፕ አትባሉ። የኪንግደም ማይንድ ሴት ይኑራችሁ። እንደዚህ አታስቡ። እሺ ወንጌል የሚሰበክበት ቆዩ። ወንድሞች ከተጣሉ በተቻላችሁ መጠን አስታርቁ። ካልሆነ ጸልዩ። ካልሆነ ግሩፕ ገብታችሁ አትወራወሩ ወደዚህ ወደዛ። ኖ ኖ ኖ ኖ ኖ ኖ አቁሙ እንደዚህ አይነት ነገር። እናንተ የኢየሱስ ተከታይ ናችሁ። የቤተ ክርስቲያን ብሌሲንግ ናችሁ። ወንጌል ላይ ጠብቅና አቁሙ። የኪንግደም ማይንድ ሴታችሁን አስተካክሉ። የእግዚአብሔር መንግስት በቃ የደከሙ ወንድሞች አሉ፣ ሐሜተኛ ወንድሞች አሉ። ጸልዩላቸው። ምን እናድርግ? ቆርጠን አንጥል። ቆርጬ አልጥለው እኔ አሁን የፈለገ ቢሆን ፋይናሊ እኮ ወንድሜ ነው እና ምን ላርግ? ጸልይ። አልፈልገውም፣ ቆርጬ እጥላለሁ። አይቻልም። ወንድም ነው፣ ቆርጣ አጥለው። ፍርድ ቤት አሁን እኔ አባቴ ሄዶ ልጅ አይደለም ቢል ለፍርድ ቤቱ ነው ልጅ ያለምኩት እንጂ በደም የአባቴ ልጅ ነው። ወደዚህም ወደዛም ደሜን ፈንቅሎ ያወጣ። ምን ላርግ? ወንድሜ ነው። የኪንግደም ከዛስ መጸለይ። እግዚአብሔር የቀደመው ንብረት መልስ፣ እግዚአብሔር የቀደመው ንብረት መልስ። እግዚአብሔር ወንድሞች በቃ እንዲህ ነው ከእናንተ የሚጠበቀው። አትወራወሩ። ምክንያቱም በዚህ መሃል ምን ይሆናል ካላችሁ ወንጌል ነው የሚሰደበው። አድመኞች ነው የሚባለው። በቃ በጣም ተጠንቀቁ። ሌቭል አትደረጉ። ቤተ ክርስቲያን ውስጥ ሌቭል አትደረጉ። እናንተ ያዳናችሁ የኢየሱስ ናችሁ። ኤርሚያስ ያዳነው የኢየሱስ ነው። ቤካ የኢየሱስ ነው። ሊሆን የተጠራው ለወንጌል ነው። የወንጌል በቃ ወንጌል። ከዛ የሚያገለግሉትን መደገፍ በምትችሉት ደግፉ። በጸሎት ደግፉ፣ በማበረታታት ደግፉ። የኤርሚያስ አገልግሎት ይነካቸዋል። አዎ ኤርሚን ደግፉት። በምን ጸልዩለት። የኤርሚያስ አገልግሎት በጣም ነው የሚባረክበት። እንዳልክ ሌላ ብዙ የተባረኩ አይደለም፣ ኤርሚያስ ላይ ነው የምትባረኪው። አዎ ጸልይለት እና በተቻልሽው ሁሉ ደግፊው። ይህንን ወንጌል ይዞ እንዲሮጣው ደግፉ። የገሌ አገልግሎት ነው መደገፍ፣ ደግፉት። ምኑን? ሰውየውን አይደለም፣ አገልግሎቱን፣ ስብከቱ፣ ወንጌሉን እንዲሮጥ። ከዛ ውጪ በጣም ፒስ የሆነ ኤንቫይሮንመንት። እኔ አሁን ብዙ ሰው እንትን የሚለው ነገር አለ። ማሽ ነው ይቀጥላል። በዚህ ነው የሚቀጥለው። ፐርፌክት የሆነችው ቤተክርስቲያን የምታገኘዋት ኢየሱስ ሲመጣ ነው። ቤተክርስቲያን ወዴት ነው የምታድገው? ወደ ማቹር ወደ ማድረግ። ፍጽምናስ ኢየሱስ ሲመጣ ፍጹም እንደሆነ እሱ ሲመጣ። አሁን ወዴት እየሄድ ነው? ወደ ማደግ፣ ማቹር ማደግ፣ በእግዚአብሔር ቃል ማደግ፣ በጸሎት ማደግ፣ ቤተክርስቲያን ውስጥ ባለው ቅዱሳን ንብረት ማደግ፣ በመዝሙር በወንጌል ስርጭት በዛል በእግዚአብሔር በቃ እንትን ማደግ። አሁን የዛሬ ዓመት ምናምን ብታዩኝ ላይቭ ላይ ከኦርቶዶክስ ጋር ጭቅጭቅ በቃ አልቀበይ። አሁንስ እኔ ኦርቶዶክስ መጥቶ ዞን ይበራል ቢለኝ ሊበር ይችላል። እኔ እንጃ ገድል ላይ ኖር ይችላል። ቢሄ ነው ዞር ምለው። እኔ ቾምቤ ጋር ምን አዳረገኝ? አንደኛ ጉሮሮዬን ያመኛል ብዙ ውሃ ካልጠጣሁ ነው። በቃ እድገት። አሁን ምንድነው የምታደርገው? ቁጭ ብሎ ገስት ላይ ሀሳብ ካለ ሀሳብ ሰጥቶ ከነ አሁን ወጥተህ ተከራከር ብትለኝ ሲጀምርም አልችልበትም። እንዴት ይበራል ወዴት ይበራል አልጠይቅም። ይብረል ለነሱ። እኔ ኤርሚ እሱ ኖ ለማለት የፈለግ ኤርሚ አይደለ። እኔ አሁን ኤርሚ ለምሳሌ የተሰጠበት ይችላል። አሁን ኤርሚ ሰካራ ማስተናግዶ ያውቃል። እኔ እንኳን ሰክሮ ጤና መሆን አልችሉም። አሁን ኤርሚያስ ጭብስ ያለው ሰውዬ መጥቶ አረጋግቶት ልኮ ያውቃል። በእግዚአብሔር ቃል የሚረጋጋውን በእግዚአብሔር ቃል፣ በዲሲፕሊን የሚረጋጋውን በዲሲፕሊን። አሁን ኤርሚያስ በዚህ ኤክስፒሪየንስ አድርጓል። አጋንንት ያለበት ሰው ገጥሞት ያውቃል። አየህ፣ ይሄ በቃ ኤርሚያስ ተሰጥቶበታል። አጋንንት ያለበት ብቻ አይደለም እኮ የጨበሰ ቄስ እናት እንዲቱን የሚል ቄስ ገጥሞናል እኮ እዚህ ላይ ብላይ 10 ምናምን ዓመት ኤክስፒሪየንስ አድርጓል። አየህ ኤርሚያስ ይችላል። ትከሻው ሰፊ ነው ማለት ነው። ኤርሚያስ አሁን በክርክር ዙሪያ የ40 ምንጭ ልጅ ነው።
ምን ማለት ነው? ቆዳው ያዞ ነው፣ ብዙ ይችላል ማለት ነው። እንዳልካቸውስ አይችልም። አንድ ሁለት ካሉ ልጥፍ ነው ማድረገው። ልጥፍ ያረኳት ነገር ደግሞ ሳምንት መጨቃጨቀን፣ ፍርድ ቤት ይቅረብ እየየ እንዲህ ብሎን ስብሰባ ነው የሚቀመጡት። ስለዚህ በጣም ክርክር ለሚወደውን ሰው ለማንታ እኔ ድሮን ባለፈው ብያለሁ ነገር እኔ መጨቃጨቅ አልፈልግም። እኔ ምስክር መኪና እንዳበት ባክ እንዳታ እሺ ኤርሚ ጌታ እንደዛ ነው ማለት እኔ በጭቅጭቅ ምናምን ከመጣ ወደ ኤርሚያስ አሁን እኔ ሪፈር ወደ ኤርሚያስ መዝገቡ ተዘግቷል ያልኩ ነው። ያኔም ተናግሬ ነው እንዳልካቸው ዘነበ ምስክር ነው። ቱቦው ላይ አትቁም ገደል ይዘመተ በጣም ጎበዝ ኮንክ ኤርሚያስ አበበ አለ ለዳኒ አለ ሜሎስ አለ ቢኒ አለ ኤፍሬም አለ ብዬ ተናግሬ ያለው የኔ ዛሬ አመት ከምናምን እኔ እንጥሌ ላይ አትቁሙ። እኔ ጴንጤ ነኝ ወደፊትም ዘንድሮም ወደኋላም ፊቴ ራሱ ባይዘው የኔ ኤርሚ ፊቴ እኛ አንተ እንደምትለው ቾምቤ ነህ እንዴ? እንጥለ እኔ ጴንጤ ነኝ ብለህ የምትለው አይደለም። ለምሳሌ የኔ ፊት አሁን የፊት ቅርጼ ታውቃለህ የጴንጤ ነው። አንዱ ምን አለኝ መሰለህ በቀደም ምን ሆነ ነው እስካሁን ጴንጤ ያለው እንኳን እንዴ ስለው ፊት እኮ ደቡብ አሁን ፊት ደቡብ ታውቃለህ አብዛኛው ጴንጤ ነው ፊቱ ቅርጹ ራሱ የጴንጤ ነው የደቡብ ልጅ አሁን እኔ ደቡብ ሆናችሁ ሌላ ሃይማኖት የሆናችሁ ሰዎች ግን በጣም ነው የምታሳይ። አይሆንም እኮ ደቡብ ለሌላ ሃይማኖት በጣም ነው የማይመጣው ባይዘው ደቡብ እና እኛ በእውነት እኔ ወንጌል አማኝ ሌላው አንድ ነገር መናገር የምፈልገው ነገር እኔ ከፈቀደ ቤካ ከፈቀደ ያላገባችሁ አግቡ። በእውነት በተለይ እዚህ ፕላትፎርም ላይ በጣም በእውነት እኔ ኖርማል ሆኜ ነው የምነግራችሁ ፖዚቲቭ። አሁን ገና የስተት ትምህርት ልታስተምር ጀመር ኤርሚ አይደለም አንተ ጋብቻን ታበረታታ የለ እንደ ኤርሚ ነው ታዲያ እናግባ ነው ማለት ያለ እናግባ እኔንም አግቡ ማን ነው አግቡ ብለህ አንተ መመሪያ ሰጪው እንክ እሺ እኔንም አግቡኝ ልል ነበር ግን ለካ እኔንም ማግባት ያለብኝ ግን ምንድነው በእውነት አይደለም አንደኛ ትዳር ከብዙ ነገር ይሰበስባል። አሁን ሀሜተኛ ከመሆን ራሱ የሚሰበስበው ትዳር ጥሩ ነው በእውነት ኤርሚ በእውነት ባሏ አሁን ያላ ስልኳን አሁን ገብታ ግሩፕ ይዛ አማኝ የሚሰደብበት ወንጌል የሚሰደብበት ጋር ምትገባ እህት ካለች ባሏ ስልኩን አስቀምጪና ተኚ ነው የሚለው። እውነት አግቡ። እኔ አሁን እንዳልክ ጌታ ምስክር ሚስቴ እየሰማች ነው ማወራ እየነዳው አጠገቤ ነው ያለችው። በጣም ብዙ ጊዜ ምን ትለኛለች፣ ለምንድን ነው እንደዚህ አይነት ቤት የምትገባው በቃ ምናምን ብለህ ትለኛለች እና እንዳገባ ትለኛለች። አንዳንድ ቤቶች ላይ በቃ ካለች አልገባም በቃ በጣም ነው ሴቭ የምታደርገኝ ሚስቴ ማለት ነው። በዚህ በቃ ይሄን ለማለት ነው። ተባረክ ኤርሚ። እና አያችሁ አይደል አሁን ኤርሚ ያለውን በቃ ሚስት ባልን በብዙ ትረዳዋለች፣ ባል ሚስትን ይረዳል። ልክ አሁን እዚህ ፕላትፎርም ላይ አገልጋይ በማማት ቢዚ የሆኑት ላይ ያሉ እህቶች ካል ባለትዳር ከሆኑ ባሏ ውጪ ከዚህ ላይ ቢላል ውጪ። ለምን ወንጌል የሚሰደብበት ምን ትሰሪያለች ነው የሚለው። እና አግቡ እናግባ አግቡን። እኔም ማግባት እፈልጋለሁ። ባይዘ እኔ ጌታን አሁን እግዚአብሔር ሚስት ቢሰጠኝ ጸልያለሁ፣ እግዚአብሔር ይሰጠኛል፣ ምንም ጥያቄ የለውም። ጌታ የልቤን መሻት ይፈጽማል። ባገባ በተለይ አሁን በዚህ ሰዓት ባገባ ጥሩ ነው። አሁን እንትን ነው ምን መሰላችሁ፣ በጋብቻ በትዳር እግዚአብሔር በሰራው በዚህ ቅዱስ ተቋም ብዙ የምትከላከሉት ነገር አለ። ብዙ ፕሮቴክት ታደርጋላችሁ፣ ራሳችሁን ፕሮቴክት ታደርጋላችሁ። ከዚህ ዓለማዊ ምኞት ትሸሸጋላችሁ። እንደገና የጸሎት ህብረታችሁ ይጠነክራል። በተለይ ወንዶች ምትጸልይ ሴት አግቡ። እሺ ወንዶች ሴት ልጅ ሚስት ካልጸለየች ወሮበስማ ነጠላ ስትቋጭ ነው የምጠብቅህ። የፈለገ በጌታ ብትሆን ማትጸልይ ሴት ጠንቅ ነች። ሴት ልጅ ደግሞ ስትጸልይ እሳት ነው የሚያዘንቡት። ባይዞ እኔ የሴቶችን ጸሎት ስላየው ነው በእውነት ምትጸልይ ሴት ወንጌል ነው የምታቀጣጥለው። ኤርሚ ስለ ባለቤቱ ሊያወራላችሁ ይችላል። ይህን ሁሉ ሰዓት ላይ በከፍቶ ቁጭ ብሎ ልጆቹ በዚህ ምትጸልይ ባትሆንና ወንጌል ማይገባት ቢሆን ለእኔ ጊዜ የለም እንደ ኤርሚያስ ነው የምትለው። ገና ላይቡን ሲከፍት ትጠዘጥዘዋለሽ ነው የምልህ። ጴንጤ ባትሆን ጸሎት ባይገባት ወንጌል ባይገባት የእግዚአብሔር ቃል ትርጉም ባይገባት የወንጌል ስርጭት ምን እንደሆነ ባይገባት አገልግሎት ምን እንደሆነ ባይገባት ኤርሚያስ 10 ምናምን ዓመት አይደለም ሊያገለግል 12 ደቂቃ አይቆይም እዚህ ፕላትፎርም ላይ ትጠዘጥዘዋለች። ስራ የፈታ ሰው ከባድ ነው። ስራ ያጣላልኩም ስራ የፈታ ስራ ያለው ግን የፈታ ከባድ ነው። ምትጸልይ ሴት
ብርቱ ሴት ነች። መጨረሻዋ አይታወቅም። ባይዞ የምትጸልይ ሴት ተነጠቅቱ ነው አና በቃ የምትጸልይ ሴት ብርቱ ነች፣ አደገኛ ነች። በቃ ጸሎት 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 ጸሎት። ኮሽ ሲል እንጸልይ የኔ ባል ምትል ሴት እንዲህ አናዶኝ ስመጣ እንጸልይ፣ ግድ የለ ዛሬ በናሽቴን ስራ ቦታ አቃጥሎኝ እንጸልይ፣ ቀዝቃዛ ውሃ ጠጣን እስቲ እንጸልይ። በቃ በጣም በኢየሱስ በቃ እኔ ስለማቅ ነው። እኔ ኤክስፒሪየንሱ አይቻለሁ ከሰው ስለማቅ ነው። እኔ የኔ ፓስተር የኔ መሪና ባለቤቱ ያላቸው በጌታ እንዴት እንደምቀናኩ ሳያቸው እንዴት እንደምደስም እንዴት አገልግሎቱን ለመደገፍ እንደምታተር እንዴት እንደምትደክም በቃ ጸሎት በጣም እኔ በጌታ ቤት ምን ገባ በሉኝ። ከዚህ ከቅዱሳን ህብረት ወንጌል ኦልሬዲ እግዚአብሔር ረድቶኝ መንፈስ ቅዱስ ምን ገባ በለኝ። የጸሎት ጉልበት እኔ አሁን ነው ኤክስፒሪየንስ ያደረኩ የመጣሁት ጸሎትን ባይዙ አሁን ኤክስፒሪየንስ ምሽግ ምን ማለት እንደሆነ የገባ አሁን ነው። 15 ቀን ስንገባ 20 ቀን ምሽግ ምና እኔ 20 ቀን ስልክ ጠፍቶ ጸሎት እኔ አሁን ነው። ስትወጣስ ኦሮፖስማ እንዴ ለምንድን ነው በማስተዋል ምቃ ነው? ቅድም እንደዛውኛ ያወራሁት ለምንድን ነው? የጸሎት ላይፍ ገርሞኝ። ለምን 20 ደቂቃ አይሆንም? እንጸልይ። ለቤተ ክርስቲያን ጸልዩ፣ ለቤተሰቦቻችሁ ጸልዩ፣ ለራሳችሁ ጸልዩ፣ ለትዳር ጸልዩ፣ ለኑሯችሁ ጸልዩ። ያለ ጸሎት እኔ አሁን ለትዳር ጸሎት እንዳለ ያወቁት ክርስቲያን ኮንኩ። ጸልይ ያውቃለሁ፣ እግዚአብሔር ሚስት ስጠኝ ያውቃለሁ፣ ደግሞ ይሰጠኛል። ባገባ ደስ ነው የሚለኝ። ያላገባችሁ አግቡ ብሎ ለዚህ ነው ወንዶች ምጸልይ ሴታቁ። ሴቶችስ ምን አይነት ወንድ? እግዚአብሔርን የሚፈራ። እግዚአብሔርን መፍራት ምን ማለት ነው? የሆነ ነገር ሳረግ ይገለኛል ማለት ነው? ኖ። እግዚአብሔርን ሰው ከፈራ እግዚአብሔርን ይወዳል ማለት ነው። እኛ እግዚአብሔርን የምንፈራው እኔ አባቴን የምፈራው ድሮ ስለምወደው ነው። አባቴን የምፈራው እንዳያዝንብኝ ነው። ባይዘው አባቴ ይገለኛል ብዬ አይገለኝ። የኔ አባት ነው። አምሽቼ ማልገባው የነበረው አባቴን ስለምወደውና እምወደው አባቴ አይዘንብኝ ብዬ ነው። እግዚአብሔርን የሚፈራ ማለት እግዚአብሔርን የሚወድ ማለት ነው በሌላ አማርኛ። ኦፍኮርስ እግዚአብሔር የሚፈራ አምላክ ነው፣ ምንም ጥያቄ የለውም። እግዚአብሔርን ግን የምንወደው ስናፈቅረው ነው። በፍጹም ልቡ ጌታን የሚወድ የሚፈራ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እናንተን ያከብራል ማለት ነው፣ ቤታችሁን ያከብራል። ስለዚህ እግዚአብሔርን የሚፈራ ወንድ፣ እግዚአብሔርን የሚፈራ ክርስቲያን፣ እግዚአብሔርን የሚወድ ቤቱን ይወዳል፣ ትዳሩን ይወዳል፣ ልጆቹን ይወዳል፣ ሀገሩን ይወዳል፣ ኢንቫይሮንመንቱን ይወዳል። ይሄ ማለት ወዲህ ወዲያ የማይባል ነው። ሲሪየስ ኢሹ ማለት እግዚአብሔርን የሚፈራ ወንድ ዝም ብሎ ዘው ተብሎ አይገባም። ይሄ ላይ በጣም ሲሪየሱ ነው እና አጥንቼው እኮ አላወኩትም። ሰው ተጠንቶ የሚታለቅ ፍጥረት አይደለም። ባይዘ ይሄንን ለጠቅላላ እውቀታችሁ አንዳንድ ነገር ሰምታችሁ አታውቁም? 20 ዓመት አብረው ኖሮ ምናምን የተፋቱ ምናምን 20 ዓመት ሙሉ አብሬው ኖሮ ያላቆም ነበር ድንገት ተቀየረ የሚሉ ሰዎች አሉ። ሰው አይታወቅም። እሺ ሰው አያልቅም። አብረን ነው፣ እዛው ነው የምንሰራው፣ እዛው ነው የምትሰሩት። የተበላሸ ነገር እዛው ነው የሚስተካከለው። የተጣመመ ነገር እዛው ነው የሚስተካከለው። ግራ የገባው ነገር እዛው በሂደት ነው የሚስተካከለው። በምን? በእግዚአብሔር ቃል፣ በጸሎት፣ በእግዚአብሔር ፊት በመሆን በመንፈሳዊ ልምምድ። ምክንያቱም እያንዳንዱ ነገር እኛ ክርስቲያን ስለሆነ ስፒሪቹዋል ነው የምናየው። ምንም ነገር ሲመጣ ከመንፈሳዊ ዓለም አንጻር ነው የምናየው። አሁን ወንጌል ሲሰበክ የሆነ ሰው ከተናደደ ስፒሪቹዋል ዓለም ነው የምናየው። ከሰውየው ጀርባ ማን ነው የሚሰራው? የወንጌል ጠላት ስፒሪት። አለቅ። አሁን የሰውየው ጥፍር፣ ስልጣኑ፣ ጸጉሩ ምናምን አንልም። ምንም ነገር ኔጌቲቭ ሆኖ ክርስትና ላይ ከመጣ ስፒሪቹዋሊ ነው፣ ያንን መንፈሳዊ ዓለም ነው የምናየው። ምክንያት ክርስቲያኖች ነን እኛ። ከዚህ ዓለም ጋር በምንም ነገር እማንጣጣም። አሁን ቸርች ውስጥ ምን አይነት ሰው ነው የምታፈሩት ካልክ ዓለምን የሚጠላ ዓለም የምትጠላው ጴንጤ ማለት ነው። ሳይኮሎጂካሊ በጣም ትሪት የተደረገ ስማርት ተናጋሪ ነው። እንደዚህ አይነት ሰው አይደለም እናፈራው። ቤተክርስቲያን የምታፈራው ዓለም የምትጠላው፣ ዓለምን አጥብቆ የሚጠላ፣ ሲስተሟን የሚጠላ፣ ስርዓቷን የሚጠላ፣ መንፈሳዊ ዓለም ላይ የበረታ የዚህ ወንጌል ይዞ የሚሮጥ ሰባኪ ነው የሚፈራው ቤተክርስቲያን ውስጥ ባይዘው። አለቀ።
እንጂ በጣም ጎበዝ የሆነ ነጋዴ አይደለም ቸርች ውስጥ የሚፈራው። ቤተክርስቲያን በየጊዜው በወንጌል በምናምን ወጣቶች ሳንዴ ስኩል እንደገና ቤተክርስቲያን ውስጥ ባሉ በሁሉም ህብረቶች ውስጥ ይህ ሁሉ የሚደረገው እግዚአብሔርን የሚወድ ዓለምን የሚጠላ ሰው ክርስቲያን ማፍራት ማለት ነው። ኢየሱስ የጠላውን ዓለም ኢየሱስ ጀርባውን ለሰጣት ዓለም ጀርባችንን ሰጠን ነው የምንቀጥለው። ለኢየሱስ ያልሆነ ለእኛ አይሆንም። ምክንያት እኛ የኢየሱስ ተከታይ ነን። ለተከታዮቹ አይሆንም። ይሄ ዓለም እንደማይሆነን ተነግሮናል። ስለዚህ ከዚህ ዓለም ሲስተም ተቃራኒ የሚቆመው ክርስቲያን በእግዚአብሔር ቃል ሲበረታ ነው፣ ከቅዱሳን ጋር ብረት ሲያደርግ ነው፣ በጸሎት ብርቱ ሲሆን። ሶስት ነገሮች ላይ በጣም ፎከስ ማድረግ። ስለዚህ እግዚአብሔርን የሚፈራ ከቃሉ ጋር ጊዜ የሚወስድ ለቤቱ ክብር ያለው ጌታን የሚያከብር ቸርች ብረት የሚያደርግ እንደዚህ አይነት ሰዎች ካሉ ሞር ሊበረታቱ፣ ሞር ትኩረት ሊሰጣቸው፣ ሞርም ደግሞ በጸሎት ሞር ደግሞ ይሄ ነገር ብርሃን እንዲሆን ታውቃላችሁ። ከብዙ ሰው ጋር ማንግባባው ብርሃን የሚለው አማርኛ ያግባባል። ብርሃን የሚለው አማርኛ ብዙ ሰው ጋር ያግባባል። ብርሃን ነው ወንጌል፣ ኦፍ ኮርስ ብርሃን ነው። እኛ በርቶልን ነው ባይዘው እግዚአብሔር ብርሃን ነው፣ ለእኛም በራለን። እግዚአብሔርን ተመራምረን አላገኘ ነው። የዘላለም አምላክ አንተን የሚጠብቅ አይተኛም የተባለ አምላክ ታንኳ ውስጥ ገብቶ ተኛ የሚለውን ለማመን ብርሃን ነው የሚያስፈልገው። እንዴት እግዚአብሔር ሰው ሆኖ ታንኳ ውስጥ ይተኛል? ብርሃን ነው፣ ብርሃን ነው ባይዘው። ለሌሎች ጨልሞ አንተ ጋር መጽሐፍ ቅዱስ እኩል እኮ ነው። እዚህም እዛም ያለው አንድ መጽሐፍ ቅዱስ ነው። በዚህም በዛም ያለው አንድ ባይብል ነው። አንተ ጋር ምንድን ነው የሚለየው? ብርሃን፣ የብርሃን ጉዳይ። ኢየሱስን ከሌላው በተለየ ለምን ወደድኩ? ብርሃን አግኝቶ። ኢየሱስ ሲባል ለምንድን ነው አንተ ማትበሳጨው? ብርሃን አግኝቶ። ይሄ ስም ሲጠራ ለምንድን ነው የተበሳጨው? ጨለማ ውስጥ ነው ማለት ነው። ሰው በብርሃን ከሆነ ያለው ኢየሱስን ይወዳል ማለት ነው። ምክንያቱም ኢየሱስ የዓለም ብርሃን ነው። ኢየሱስ የዓለም ብርሃን መሆኑ የገባው ሰው፣ በብርሃን የተረዳ ሰው፣ ይሄም ወንጌል የገባው ሰው ከዚህ ስም በምንም ተአምር በተቃራኒ አይቆምም። እና ባገኛችሁበት አጋጣሚ በሄዳችሁበት ቦታ ሁሉ ፎከስ ማድረግ ያለባችሁ ነገር መንፈሳዊ ህይወታችሁን የትኛውም ቦታ ላይ በየትኛውም ነገር ላይ መንፈሳዊ ህይወታችሁ ላይ ጥንቃቄ ያስፈልጋል። ምሪት መቀበል፣ መንፈስ ቅዱስን መስማት፣ ለልባችሁ የሚመጣውን መልእክት መስማት፣ ተንበርክካችሁ መጸለይ ያስፈልጋል። እና እየተጨቃጨቃችሁ ጊዜያችሁን አትፍጩ። ሌላው ለእናንተ መልእክት የምሰጠው ነገር ክርስቲያን የዚህ ዓለም አጀንዳ ነው እንጂ የዓለም አጀንዳ ተቀባይ አይደለም። ኦኬ፣ ቅድም ገና ወሬን ሲጀምር ሀሳቤን ሳነሳ ኤርሚያስን ምሳሌ ያነሳሁት ነገር አለ። ኤርሚያስ እዛ ሰፈር አጀንዳ ነው እንጂ እነሱ አጀንዳ ሆነ። በቃ እንደዚህ አንተ ለዓለማዊና ለሃይማኖተኛ አጀንዳ ነው። 740 ቪዲዮ ነው እኔ ላይ የተሰራው። እኔስ ተሳስቼ ትዝ አይሉኝም። እንኳን ቪዲዮ ለነሱ መልስ ልሰጥ እኔ አጀንዳ ነኝ እንጂ ጮምቤ እኔ ጋር አጀንዳ አይሆንም። ክርስቲያን ለዚህ ዓለም አጀንዳው ነው። ዓለም ለክርስቲያን አጀንዳው አይደለም። የክርስቲያን አጀንዳ ወንጌል። አንተ ዝም ብለህ ስበክ፣ ማንም የፈለገውን ይበል። አንተ ዝም ብለህ ይዘቀጥል። ሰዎች ስለ አንተ በጣም ሲሪየስ መሆን ያለባችሁ ጉዳይ ይሄ ነው። አጀንዳቸው ሁኑ እንጂ አጀንዳችሁ እንዳይሆኑ። እናንተ ክርስቲያን ናችሁ። ከዓለም የሚወረወር ከሃይማኖተኛ የሚመጣ ነገር ነው። እናንተስ የቤት ስራ ነው መሆን ያለባችሁ። እዛ ጭንቅላት የቤት ስራ ስብሰባ አግድ ነው። እሱ ይጨነቅ፣ አንተ በመሰከርክ ወንጌል ላይ እሱ ሰላሙን ይጣ። አንተ ኢየሱስ ካልክ አንተ ብቻ መልእክትን አውጣ። አጀንዳ የለማ ሌላ የተሰቀለውን ክርስቶስ ለመስበክ የተጠራ ህብረት ውስጥ አጀንዳ በየቀኑ ጭንቅላት እንዴ ቾምቤ አጀንዳ በወረወረ ቁጥር ቁጭ ብለህ ስብሰባ መቀመጥ አያስፈልግም። አንተስ ታወራለህ በአንተ ጉዳይ። ሲፈተፍት ውሎ ለምን አያድርም? እና ጠዋት መልስ ምናምን ኖ አንተ የእኛ ጴንጤዎች እኮ ነን ማለት እንዴ ያ ጴንጤዎች ነን።
ቢዚ የምትሆኑበት ጉዳይ ምንድን ነው? ቢዚ የምትሆኑበት ጉዳይ ወንጌል ነው። በቃ ወንጌል ነቢይ ጥሌ ብለዋል። ማንም ተስማማ አልተስማማ፣ ማንም ተመቸውም አልተመቸውም፣ ማንም ወደደ አልወደደ፣ ማንም የፈለገውን ታርጋ ለጠፈብ አልለጠፈብ፣ ማንም ለእንትን ብሎ ነው ለእንትን ብሎ ነው ለእንዲህ ብሎ ነው አለ። አንተ ከዚህ እውነት ውጪ ሌላ ነገር ስትመሰክር እንዳትገኝ። ለብር ብሎ ነው የፈለገውን ይበል። ሴት አፍቅሮ ነው የፈለገውን ይበል። በ2 ወሩ ይመለሳል የፈለገውን ይበል። ለ15 ቀን ነው ጴንጤው ነው የፈለገውን ይበል። ፖለቲካሊስት የፈለገውን ይበል። አንተ ርዕስ እንዳትቀይር፣ ርዕስ እንዳትቀይር። ወደዚህ ማለት ወደዚህ አንተ ዝም ብለህ አውራ። ሰዎቹ ስብሰባ ይቀመጡብህ። ማስተዋል እንደዚህ በቃ ማስተዋል መልእክቷን አስተላለፈች። ሰዎቹ ስብሰባ ተቀምጠዋል። 14 ቀን ገና ይቀመጣሉ። አንተ ብቻ ሐሳብን ሰጥተህ ውረድ። ማንም የፈለገውን ይበል። ማስተዋል መዝሙር ደገመች። በሀገር በሰፈሩ እታማ ጀመረ። የእናትና አባቱን ሃይማኖት ቀይር የሚል ሌላ አጀንዳ። ምክንያቱም በቃ ቾምቤ ስብሰባ ቁጭ ብሎ ስዕሉን ትቶ ስለ ጴንጤ ኢየሱስ በቃ ዝም ብሎ ያውራ። የጴንጤ ኢየሱስ እንዲሆነው እኚህ ወንጌል ከዚህ ቤት ሄዱ ቾምቤዎች ራሱ ስራቸው ጴንጤ ነው ታውቃለህ። ቢዘምሩ ቪዲዮ አይታየላቸውም። ጴንጤ ሲሰድቡ ቪዲዮ ይታይላቸዋል። ኤክስህን አተዋትም እንደ አንተ ለምንድን ነው? በጣም ታፈቅራታለህ ማለት ነው። ስዕል ይዞ ማንም አያየውም። ጴንጤ ትምህርት ሲሳደብ የሀገር ስዕል አሁንም በጴንጤ ቢዚ ይሆናል። ተማሪ እንጂ ውስጥ ገብተህ አያስተምሩህም። ትምህርት አለቀ፣ ነጭ ጥቁሩ ክሩ ተቀየረ። የራስን አትማርም እንዴ? ከዚህ ወንጌል ለመስበክ ነው የሄድኩት አላልክም? ወንጌል አልሰብክም? አመት ከምናምን ሆኖታል። አሁንም የጴንጤ ቪዲዮ ላይ ነው የሚሰራው። አረ ዞር በል። ታፈቅራታለህ እንደ ኤክስን ደጋግማ አታንሳት። አስባችሁታል? እኔ ጴንጤ ነኝ። አስበዋል? የቾምቤ ቪዲዮ እያመጣው የቾምቤ ቤተ እምነት ላይ ያሉ ስህተቶችን እያመጣው ሪያክት ባረግ ረብስማ አስበዋል? ይህን ቪዲዮ ኒስቲ ብዬ ጠላ ጨብሶ ፏ ሲሉ የጠመጠሙ ሽማግሌዎች ሲያብዱ ምናምን ቪዲዮ ሪያክት ሳረግ ረብስማ ኢየሱስ ስራ ማላጣው እኔ ወንጌል አማኝ ነኝ። እኔ ጌታን በጣም ነው የምስቀው። በጣም ለምንድን ነው እንደዚህ ማናረገው ምናምን ካላችሁ እኛ አጀንዳችን አድረው። አሁን የጴንጤ አጀንዳ ሰማያዊ ነው። ሰማያዊ ምንድን ነው? ከየትም ተነስቶ ጴንጤ ስለ ኢየሱስ ነው የሚያወራው። ጴንጤ መገናኛ ላይ ወጥቶ ቢሰብክም ኢየሱስን ነው። ጴንጤ ቢሰደብም በዚህ ስም ነው። ጴንጤ ቢሰደድም በዚህ ስም ነው። እናንተ ጴንጤዎች ለምንድን ነው በጣም አሪፍ የሆናችሁት? አለ ስፔሻላይዝድ አድርገን ነው አልኩት። ምን ስል አንድ ጉዳይ ላይ ስፔሻላይዝድ አድርገን ነው። ባይዞ አንድ ዶክተር ይማራ ዲፕሎማ ምናምን ዲግሪ እኮ አስቸጋሪ ነው። ስፔሻላይዝድ ያደረገስ ሁሉን የተማረ ሰውና በአንድ ጉዳይ ላይ ስፔሻላይዝድ ያደረገ ሰው ተፈላጊ ዶክተሮች በብዛት እነሱ ነው። የጭንቅላት ዶክተር ምናምን ተፈላጊ ናቸው። ብዙ አትያዝ፣ ስፔሻላይዝድ አድርግ። በአንድ ጉዳይ ላይ ፎከስ አድርግ። አንድ ጉዳይ ላይ የጴንጤ ጉዳዩ ኢየሱስ ነው። ምንም አልከው ወዲህም ወዲያም መጥቶ ስለ ኢየሱስ እና ይሄን እንዳትረሱ። እዚህ ላይ ፎከስ አድርጉ። እናንተ የራሳችሁ መልእክት ብቻ አስተላልፉ። ቢዚ አትሁኑ። ሌላውያኑ ቢዚ አትሁኑ። ማንም የፈለገውን ቢል ወንጌል ከመመስከር ወደ ኋላ አትበሉ። ማስተዋል እንዲህ መናገር ነበረባት፣ እንዲህ ማለት አልነበረባትም። እንዲህ ማለት መብት የለም። የማስተዋልን መልእክት አለመቀበል ግን መብት አለ። ባይዘው ማስተዋል ስፖርት ፌዴሬሽን ልቋት እንዲህ መናገር የለባትም። ይሄን ማለት መብት የለም። ስፖርት ፌዴሬሽን አላካትም። ሲቀጥል ይሄን ማለት መብት የለም። የማስተዋልን መልእክት ግን አልቀበልም ማለት መብት ነው። አሁን እንዳረጋችሁት ማለት ነው። ምክንያቱም እናንተን አሁን ከክርስቲያን ካታጎሪ ውስጥ ከተን ክርስቲያን ብለን ለመጨበጥ በጣም ነው የምንቸገረው። አሁን
እንቸገራለን በጣም። ሰው እንዴት ስብሰባ ይቀመጣል ኢየሱስን ለመቃወም? ሰው እንዴት እኔ ጌታን እኔ በጣም ነው የምገረመው አንዳንዴ። እግዚአብሔር ከእንዲህ ካለ ጨለማ ይሰውረን በእውነት። እንዲህ ካለ አለማወቅ፣ እንዲህ ካለ ጨለማነት እግዚአብሔር ይሰውረን። ጸልዩ። ጸልዩ። ይሄ ላይ በጣም ፎከስ አድርጋችሁ ጸልዩ። ፎከስ ማድረግ ያለባችሁ እናንተ መልእክታችሁን አስተላልፉ። ከመልእክቱ በኋላ ስለሚመጣው ነገር መሰደብ ይኖራል፣ መገለል ይኖራል፣ የፈለጋችሁት ነገር መባል ይኖራል። መልእክታችሁ ላይ ፎከስ አድርጉ። ከመልእክቱ ቀጥሎ የሚመጣው ነገርስ በመልእክቱ ምክንያት ከሆነ የመጣው እሰይ። ወንጌል ለመመስከር ከወጣችሁ፣ ወንጌልን ለማውራት ከወጣችሁ፣ የኢየሱስን የመስቀል ስራ ለመናገር ከወጣችሁ በኋላ ኮንስኩዌንሱ ላይ አታስቡ፣ መልእክቱ ላይ ፎከስ አድርጉ። ከዛስ የመልእክቱ ባለቤት ነው እናንተ ጋር የሚመጣውን ነገር የሚቋቋመው። ለዛ ነው ባይ ዘ ወይ ጳውሎስን ኢየሱስ ሲያገኘው የምታሳድደኝ ነው ያለው። ባይ ዘ ወይ የምታሳድዳቸው አላለውም። አሁን መቼ ኢየሱስን አግኝቶ አሳደደ ጳውሎስ? አላሳደደውም እኮ ሐዋርያቱን ነው ያሳደደው። እና ሐዋርያቱ የያዙትን መልእክት ማሳደድ ኢየሱስን ማሳደድ ነው። አይገርም? ለዛ ነው ጳውሎስን ሲያገኘው የምታሳድደኝ ኢየሱስ ነኝ፣ እኔን ነው የምታሳድደኝ። ኤርሚያስ አበበን አይደለም የምታሳድደው፣ እኔን ነው። ጴጥሮስ ጳውሎስን አይደለም፣ እስጢፋኖስን አይደለም ስታሳድድ የነበርኩ፣ እኔን ነው። ለምን? እስጢፋኖስ የተሸከመው የኔን ቃል ነው፣ የኔን መልእክት ነው። የምታሳድደኝ መሰደድ ካለ በመልእክታችሁ ምክንያት ከሆነ የመጣው መልእክቱ መልስ ይሰጣል። ዝም በሉ እናንተ። ስለ ክርስቲያኖች የሚሟገት አለ። እናንተ ዝም ብላችሁ ወንጌሉን ስበኩ። ቀጥሉ። በተገኘ ክፍተት ሁሉ ኢየሱስ በሉ። ከዛ በኋላ ለሕግ ትቅረብ ምናምን ማንም ምንም አይመጣም። እሱ ዝም ብሎ እሱን ተውት። እናንተ ብቻ ቀጥሉ። ይታሰር ይገደል ምንም ነው የማትሆኑት። ምንም ምክንያቱም በዚህ ወንጌል ምክንያት የሚመጣ ካለ እሰየው። በጣም ከፈራችሁ የመልእክቱ ባለቤት እናንተን ይጠብቃችኋል። ግን በዚህ ወንጌል ምክንያት ጌታዊ ክብር ይሰማኝ መከራ ልቀበል የሚል ልብ ካላችሁ በዚህ ወንጌል ምክንያት መከራ ቢመጣስ? የኤርሚያስ ክብሩ በወንጌል ምክንያት መሰደቡ ነው። ባይዘው አሁን ኢየሱስ ያድናል ብለን ስንሰደብ በጣም ምንናደድ የሚመስለው ሰው አለ። በጣም እኔ እንደውም ካልተሰደብኩ ደስ አይለኝ። ወንጌል መስክሬ ኢየሱስ ብዬ ከታች የአገር እርግማን ካላየው እኔ በጣም ነው ደስተኛ ሆኖ በዚህ መልእክት እንኳንም ድሮ ባለን ህይወት ክራችንን ገጭ አድርገን እብድ የሚያክል ከጸበል ያመለጠ ሰው የሚመስል ሽፍታዎች የሚያደርጉትን ያንን እብድ የሚያክል እንጨት አድርገን እንኳን ማረቄ ስንጋጥ አልተሰደብን። ኢየሱስ መስክረን መሰለ ኦሮበስ ክብር እንኳን ሰደባችሁን። በዚህ ወንጌል ምክንያት ከሆነ እንኳን ተሰደብን፣ እንኳን ተገለልን። እና የተለየ እንክብካቤን ፈልጋችሁ ከሆነ የለም። ስትነኩ አታኩርፉ። ምክንያቱም በዚህ ስም ምክንያት መሰደብ አለ፣ በዚህ ስም ምክንያት መገለል አለ። እኔ ጴንጤ ነኝና ሰረገላ ላይ መሃላን እሱን ሃይማኖት ቤት ነው የምትሄዱ። ስዕል ሳሉና ስገዱልኝ የለም እንደዚህ ያለ። እዚህ ቤት አንድ ንጉሥ ነው፣ ጠቅላላ ባሪያ ነን። እኔ ከሚዲያ ነው የመጣሁት ጴንጤ ነኝና ተንከባከቡኝ። አይሰራም። እዚህ ቤት አንድ ነው ሰረገላ ላይ የሚቀመጠው፣ አንድ ነው የሚብረቀርቀው፣ አንድ ነው የሚደምቀው፣ አንድ ነው ከፍ የሚለው፣ አንድ ነው ስሙ የሚገነው። በጣም ክብር ከፈለግ በጣም በየቦታው እየጋበዝ መድረክ ላይ አቆመን ለስላንተ እያጨበጨበን እንድንውል ከፈለግ ሃይማኖት ቤት መሄድ ይቻላል። ይሄ የክርስቲያኖች ቤት ነው። ኢየሱስ ነው ጌታ፣ ሌላው ጠቅላላ ባሪያ አይቻልም። ካልሆነ ልሄድ ነው።
አልተንከባከባችሁኝም እናንተ ጴንጤዎች። እንደውም ወደዛ ልመለስ ነው። ብትሞት ተጎጂው አንተ ነህ። እኛ ምን እናድርግ አባቴ? ብትድል አንተ ነው፣ ብትጎድል ከዘላለም የምትጎለው አንተ ነህ። አንድ እግሩን ውጭ አድርጎ አንድ እግሩን ቸርች አድርጎ እና ገፍትረኝ የሚል አለ። አሁን የማየው ቪዲዮ ከእንትን ቸርች ስወጣ የአገልጋዩ ጫማ አደናቀፈኝ እና ኑ ፍረዱልኝ፣ ልመለስ ነው። የቀድሞ ቤቴ የት ነሽ? አታጓጓን እና መተህ ደግሞ አታቃስትብን። መጀመሪያውን ወንጌል አልገባም፣ ከገባም የትም አትሄድም። የአገልጋዩ ጫማ አደናቀፈኝ እያየ ተራመዳ። የሰው ጫማ ስር ምን ትሰራለህ? አሁን ያለው እንትን ቸርች ነው እና የርኩ ያለ ችግኙ ውሃ አልጠጣም። አይገርምም? እኚህ ጴንጤዎች ውሃ አያጠጡም። ኧረ እባክህ እናንተ ጴንጤዎች መነጽር ቤት ክፈቱልኝ፣ ካልሆነ ወደዛ ልሄድ ነው። መነጽር ቤት ገጭ። አንተ ጴንጤ ያሸውደው። ሃይማኖተኛን መሸወድ ቀላል ነው። ባይዞ ጴንጤስ ኦሮሮ ሃይማኖተኛ እንዴት ተሸወደ አትለኝም? ያ ነጠላ አድርጎ አሁን የፔሬድ ልብስ ለብሶ ሄደው ያ ነጠላ አድርጎ የሆነ ሰዓት በጌ ማጭዷቸው ሄደው ልመለስ ነው ብሎ ላጥ አድርጓቸው ገንዘባቸውን በልተው ላሽ አለ። ከባድ ዘፋኝ ሆኗል። አሁን ዘፈን እየሰራ ጴንጤስ አትሸውደውም። ምክንያቱም አንድ ጴንጤን ጠጋ ብላ አውራ ውስጥ ጌታ እንዴት አገኘ ብሎ የዛሬ 10 ዓመት መርካቶ ነጋዴ ነበርኩ 3 ሰው ወግቼ ምናምን ነው ቢል ሰውዬ እንዴት ነው አሁን ጌታ ስርዓት ያዘዘውን ሰውዬ አይቻልም። ጴንጤ ከተሸወደም እንደውም ኢየሱስ በለስስ ጎኑ ኢየሱስ ስለሆነ ነው። አንተ አለ አይደል በስዕል የምትሸወድ ቲክቶከር አማርኛ ማይክ ጥርሱና ምላሱ ተጋጭቶ ፊደል እየቆራረጠ የሚያወጣ ቲክቶከር እኮ ሸውዷችሁ አጭዷችሁ ገንዘባችሁን ሄዷል። አገኘን ብላችሁ እንዳልክን የሚሰድብ ጌመር መጣ ብላችሁ ሰጣችሁ። ዘፋን ላይ ናቸው ፏ እያሉ ነው ቼጋ ያደረጓችሁ። አርሲ ድምፅ አልሆነም አርሲቲ ምናምን የለም። ለራሳቸው አለም ላይ እንደ ሃይማኖተኛ ለመሸወድ ሲምፕል የለም። እንዳልክን ስለ ብር ነው ስትለው ስትሰድበው፣ ለሴት ነው ስትል እንዲህ ስትል ጊዜ ጌታ አጸዳልኛ የኔ አባት ጊዜ ዳር ያስያዘና እንዳልክስ አሁንም ጴንጤ ነው። ከዚህ በኋላም ጴንጤ እንዲሆን ጸልዩለት። ጌታ ከዚህ በላይ የቃሉን ብርሃን እንዲያበራለት ከጌታ ጋር ጊዜ ከዚህ በላይ እንዲያሳልፍ ከዚህ በላይ በእግዚአብሔር ቤት የሚቆይበት ጸጋ እንዲበዛለት ለእንዳልክ ጸልዩ፣ ለኤርሚያስ ጸልዩ፣ ለቤካ ጸልዩ፣ ለመሲ ጸልዩ፣ እዚህ ላሉ ጴንጤዎች ጸልዩ፣ ለዳኒ ጸልዩ፣ ለሜሎስ ጸልዩ፣ ለኤፍሬም ጸልዩ፣ ለቢኒ ጸልዩ፣ ለብራዊ ጸልዩ፣ እዚህ ፕላትፎርም ላይ ለሚያገለግሉት ለሁሉም ጸልዩ፣ ለብሩኬ ጸልዩ ይላችሁ እንዴ! እና ጴንጤ መሸወድ አትችልም። ጴንጤ አይሸወድም። ጴንጤ ፒፕል ጭስ እኮ ነው። ኢየሱስ ፋራ መስሎ እና ብዙ እናውቀዋለን እና ነገሮችን አንድ ያወርተን ለ3 ወር ደግሞ አንድ ወር ደግሞ ዞር ብለን ይሄንን ወሬ የተረጎሙ 77 ቪዲዮ ሪያክት እየሰራ ውሎ ያድራል እንጂ አሁን ከዚህ ሪከርድ ተቆራርጦ ብዳም ቪዲዮ ይሰራል። እንዳልክ ነገ መጥቶ ለነሱ ቪዲዮ መልስ ሊሰጥ ቪዲዮ ሰሩ እኮ እንዳልክ ምን ትላል? ምን ያመጣል? አይዞህ ማንም ምንም አያመጣም። ጌታን ትዕቢት አይደለም ይሄ እግዚአብሔር ፊት ነው። ማንም ምንም አያመጣም። ትዕቢት አይደለም። እሺ ምንም አያመጣም። ዝም ብላችሁ እናንተ ወንጌል መስክሩ። አታስረዱ። እያስረዳችሁ አትድከሙ። ለማለት የፈለግኩት እኮ ብለህ ቪዲዮ በቀስ በሰራ ቁጥር ትበላለህ። ዝም ብለህ ቀጥል። ለምን? ምንም ስለማይመጣ። ክብር ለኢየሱስ ይሁን። እና ራበኝ ባይዞ ምግብ ቅድም እየበላው ነበር፣ አሁንም ልበላ ነው። ምክንያቱም የለም ሱስ የለም ምን የለ ምግብ ግን ጥሩ ነው። የጴንጤ ምግብ ነው የምበላው። ጁስ አለ ሃይማኖቱ የሚፈቅደው ምግብ። ሌላ ምንድን ነው? ጥቅል ጎመን አለ እና ምስር አለ። የሃይማኖቱ ምግብ ነው ባይዞ ምንም ከዛ የጴንጤ ምግብ ኪያቶ ነገር አለች። እሷን ለሞቅ አድርገን እንጠጣታለን።
ክብር ለኢየሱስ ይሁን። ቤካ ተኝቷል፣ እንጸልይለታለን። እግዚአብሔር አንቃው። ቤካ ተኝቷል እንዴ? በረከት ለደቡብ አፍሪካ ጴንጤዎች፣ እኛ የወላይታ ጴንጤዎች እንደምንወዳችሁ በዚህ አጋጣሚ ለመንገር ፈልጋለሁ። እኛም በጣም ነው የምንወዳችሁ። ምግብ ልበላ ነው፣ የጴንጤ ምግብ ልበላ ነው። ተባረክ። እሺ እንዲህ ተባረክ። ጸጋ ያብዛልህ ወንድምነት። እግዚአብሔር አምላክ አብዝቶ ይባርክ። በጣም የሚገርም ነገር፣ በተለይ ስለ ማስተዋል የነገርከን ነገር በጣም ነው የሚገርመው፣ በጣም ማለት ነው። እና እግዚአብሔር አምላክ ይባርካት፣ ጸጋውን ያብዛላት። ከዚህ በላይ በጸሎት መትጋት እንድትችል እግዚአብሔር አምላክ በእውነት ጸጋ ያብዛላት። በጣም ነው የምንወዳት፣ በጣም ማለት ነው። ያኛ ጴንጤዎች እንወዳታለን በጣም። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው እኮ ስትጸልይ ነው የጸሎት 3 ቶን ንግግሮች ሰብስታንስ አለው እና በቃ በአንድ ጊዜ ዓለም ይነጋገርበታልና ያው ዓለም የሚነጋገርበት ስም ደግሞ ቅድም እንዳልከው በቃ ሌላ የፍጥሯን ስም አይደለም፣ የአንዱ የኢየሱስ ስም እግዚአብሔር አብ ያከበረው ከፍ ከፍ ያደረገው የእርሱ ስም ብቻ ነውና እና ጌታ እግዚአብሔር አብዝቶ ይባርካት። እኔ በጣም ነው የገረመኝ በእውነት እንዲህ ሲያወራ የሰማችሁ እህቶች፣ በእውነት የሰማችሁ እህቶች፣ አይናው ስራ የሚያደክማችሁ አላችሁ ምናምን ይገባናል፣ ግን ጸልዩ በእውነት ጸልዩ። በጣም ደስ የሚለው በተለይ ጸሎት ላይ ምናምን ያልከው ነገር በጣም ነው እንትን ያለኝ፣ በኢየሱስ በጣም ነው የያዘኝ እና እግዚአብሔር አምላክ አብዝቶ ይባርካት። በቃ እንደሚጸልይ ሰው ምናምን ነገር ሲበዛ ሀገር በጣም እንደ እሷ ወይ ቆይ በኋላ እግዚአብሔር ሞገስ ሲሰጥ ተሳዳቢ ባለበት ከተማ በሰላም ወጥተህ ትገባለህ። እርግማን ባለበት መንደር ውስጥ የእግዚአብሔር ሞገስ ካንተ ጋር ሲኖር እርግማኑን ገንጥሎ እንትን የሚያስብል የእግዚአብሔር ሞገስ ነውና ጌታን በጣም በጣም ነው የማመሰግነው ስለሁላችሁም። በእውነት እዚህ ፕላትፎርም ላይ ወንጌል ባለበት ስለምትሮጡ ለእናንተ ለሁላችሁ እግዚአብሔር ሞገስ ይስጣችሁ። አሜን። እግዚአብሔር ከፊታችሁ ላይ የማይጠፋ ከፊታችሁ ላይ የማይቋረጥ የመንፈስ ቅዱስ ሞገስ ወዝ፣ ይሄ ክርስቲያናዊ ወዝ ያልደረቀ ክርስቲያን በእውነት ብቅ ስትሉ መጣ ደግሞ የጭ መባል አይደለም። መጣ እንዴ ማለት መገኘታችሁ ልዩነት እስኪፈጥር ድረስ በእውነት አለመኖራችሁ ኢቭን ልዩነት እስኪፈጥር ድረስ እግዚአብሔር ይህንን ሞገስ በላያችሁ ላይ ይስጣችሁ። እኔ እግዚአብሔር ሆይ በጌታ በኢየሱስ ስም ሰሞኑን በጣም ጭንቅላቴ ላይ የሚመላለሰው ይሄ ነው። ጌታ ሆይ በየትኛውም ዓለም ምድር ላይ ላሉ በየትኛውም ሁኔታ ውስጥ ይህንን ወንጌል ይዘው ለሚሮጡ ጌታ ሆይ ካንተ ዘንድ የሆነ ሞገስ፣ ካንተ ዘንድ የሆነ ጉልበት፣ ተናጋሪውን ማንነት አልፎ ሌሎች ላይ ሄዶ ለውጥ የሚያመጣ መልእክት እንዲሆን ወንጌል በኢየሱስ ስም እግዚአብሔር አምላክ ይሄ ብርሃን እንዲያገኛቸው ለ2 ሰውም ለ3 ሰውም ይንገሩ፣ ለ4 ሰውም ይንገሩ። ከነሱ ማንነት በላይ በነሱ ላይ ያለው የእግዚአብሔር ሰው እነሱን አይቶ ሞገስ አለው። አንተ ሲያወራ ደስ አይልም? ወንጌል ሲናገር እንደዚህ የሆነ በቃ አለ አይደለ? ማንነታችሁ ጭምር ፊታችሁ ላይ ያለው ብርሃን ጭምር ንግግካፋችሁ የሚወጣው ቃል ጭምር ሰዎችን የሚለውጥ ሰዎችን የሚነካ እንዲሆን እግዚአብሔር በሞገስ ይቀባችሁ። በቃ እኔ ጌታን በዚህ ነው ስለናንተ ጌታን ከለመንኩ ምለምነው በዚህ ነው። እዚህ ላይቭ ላይ ያላችሁ በተለያየ ዓለም ነው የምትኖሩት አውቃለሁ። አንዳንዶቻችሁ ቢዚ ናችሁ፣ አንዳንዶቻችሁ በብዙ ስትረስ ውስጥ ናችሁ፣ አንዳንዶቻችሁ በቤተሰብ ጉዳይ ቢዚ ናችሁ፣ አንዳንዶቻችሁ በቤተክርስቲያን ጉዳይ በብዙ ተይዛችኋል፣ አንዳንዶቻችሁ የራሳችሁ የህይወት ውጥረት አለባችሁ፣ አንዳንዶቻችሁ የህይወት ብርቱ ሰልፍ ሆኖባችኋል። የልጅ ጉዳይ፣ የቤተሰብ ጉዳይ፣ የኑሮ ጉዳይ፣ የመብላት የመጠጣት ጉዳይ፣ ሰርቫይቭ የሚያደርግ ጉዳይ፣ የስራ ጉዳይ፣ የትዳር ጉዳይ፣ በብዙ አእምሯችሁ ጭንቅላታችሁ የተያዛችሁ አላችሁ።
እኔ በዚህ ምሽት እግዚአብሔር አምላክ ምስክሬ ነው ጸልይላችኋለሁ። እግዚአብሔር ካስጨነቃችሁ ነገር ሁሉ ርዕስ ከሆነባችሁ ጉዳይ ሁሉ እግዚአብሔር ይገላግላችሁ። የልጁን ወንጌል የክርስቶስ ኢየሱስን ፍጹም ሰላም አእምሮን የሚያልፈውን ሰላም በላያችሁ ላይ እግዚአብሔር ያፍስስ። ነገራችሁ ቢስተካከል ባይስተካከል የእግዚአብሔርን ኃያልነት የእግዚአብሔርን ታላቅነት የምታውቁበትን ያ የወንጌል ብርሃን በእናንተ ላይ ይብራ። ነገሩ አይደረግ ሲፈልግ ይደረግ ሲፈልግ ነገሩ መፍትሄ ያገኝ አያገኝ ግን በችግር ውስጥ ያለ ሰላም ያገኛችሁ። በቃ ነገር ተበጥብጧል እኮ ግን እናንተ ሰላማዊ እንቅልፍ አላችሁ። ነገ እኮ ምን እንደሚሆን አታውቁም፣ ግን እናንተ ሰላም የምትሆኑበትን ይሄንን ኮንፊደንስ እግዚአብሔር ይስጣችሁ። ይሄንን ሰላም ለዛ ነው አእምሮን የሚያልፍ ሰላም ያለው እኮ። አእምሮን የሚያልፍ ማለት መሰለ አእምሮ ውስጥ ካሉ ሀሳቦች አልፎ የሚሄድ ሰላም ማለት የማይገመት የማይብራራ ሰላም። ጴንጤን አይተው ታውቃለህ? ሰላም ነህ ስለ ሰላም ነኝ ነው የሚለው። ቤቱ ስትገባስ ድስቱ እኮ ደርቋል፣ አካውንት እኮ ሰላም ደህና ነኝ ነው የሚለው። ለምን መሰለ? እግዚአብሔር ታላቅ ነው። ከሆኑ ነገሮች አለመኖር በላይ እግዚአብሔር ታላቅ ነው። ዘማሪው ለዛ ነው ቢገባኝም ባይገባኝም ቅሉ አለን አንተ መልካም ነህ አለ። ታውቃለህ? እግዚአብሔር መልካም ነው። እግዚአብሔር በህይወታችሁ ላይ በዘመናችሁ ላይ መልካምነቱን ያሳይ፣ በጎነቱን ያሳይ፣ ደግነቱን ያሳይ፣ አባትነቱን ያሳይ፣ አይዞ ባይነቱን ያሳይ። እኔ አላቅም ጭንቅላቴ ላይ ሰሞኑን ልቤ ላይ የሚመላለሰው ላይ በገባው ቁጥሬ ነው። በኢሳል ላይ በብዙ ዓለም ላይ የምትኖሩ አላችሁ፣ ብዙ የሚያሳስባችሁ ነገር ይኖራል። እግዚአብሔር ችግራችሁን አንኳክቶ ይምጣ። እግዚአብሔር ያሳሰባችሁ ነገር ላይ መጥቶ ይቁም። በነገራችሁ ላይ እግዚአብሔር መጥቶ እኔ ያለው ይበላችሁ። ያኔ ልክ እግዚአብሔርን ስታገኙ በመንፈስ በኩል ጥያቄያችሁን ትረሳላችሁ። አንተ ካለ በቂ ነው ነው የምትሉ። እግዚአብሔር ሲመጣ ርዕስ ያስቀይራል። ታውቃላችሁ? ጌታ ሆይ አብላኝ 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 የሚል ርዕስ ላይ ብቅ ሲል አልፈልግም አንተን ነው የምፈልገው ነው የምትሉት። እግዚአብሔር የጸሎት ርዕስ አስቀይሮ እሱን የምታዩበትን አቅም ይስጣችሁ። ይዛችሁ የገባችሁበት ጉዳይ ተረስቶ ከሱ ጋር መሆን ምን ማለት እንደሆነ እንዲገባችሁ መንፈስ ቅዱስ ይርዳችሁ። የማጽናናት ሁሉ መንፈስ በላያችሁ ላይ ይምጣ። ችግሮቻችሁን አልፎ ሁኔታዎችን አልፎ በእግዚአብሔር ፍጹም ሰላም የሚጎበኛችሁ ሰማያዊ የሆነ የማይብራራ ምን ሆኖ ነው የሚስቀው ስትባሉ እኔ እንጃ ግን ያስቀኛል የምትሉት ሳቅ ያገኛችሁ። ምን ሆኖ ነው ዝም ብላ የምትገለፍጠው? እኔ አላቅም። ትናንት እያለቀስኩ ነበር፣ አሁን ግን እየሳኩ ነው። ነገር ተቀይሯል፣ አልተቀየረም። እንጀራ ሞልቷል መሶበ አልሞላም እና እየሳኩ ነው። እንዴ ችግር አለ እኮ አለ እና እየሳኩ ነው። እስር ቤት ነህ? አዎ እየዘመርኩ ነው። እግዚአብሔር ችግር ላይ የማዘመር አቅም ይስጣችሁ። በእውነት እስር ላይ የምትዘምሩበት ጉልበት ይስጣችሁ። የጳውሎስና የሲላስ አይነት ሰንሰለት እግር ላይ ሆነው መዝሙር ከመዝሙር በኋላ በቃ የሚነቀንቅ የእስር ቤት መሰረት የችግራችሁን መሰረት የሚነቀንቅ አምልኮ ያገኛችሁ። የአምልኮ መንፈስ በእውነት የምስጋና መንፈስ። አንዳንድ ጊዜ የነገሮቻችን ማጠር አለማመስገን ይመስለኛል። አለማመስገን በብዙ እያለን እልፍ መጨበጥ ነው። እቺ እርፍ መጨበጥ ነው የሚመስለኝ። ብዙ ተሰጥቶን ጥቂት መቋጠር ነው የሚመስለኝ አለማመስገን። አመስግኑ እግዚአብሔርን። እንዳልክ የጎሏል እንዴት ላመስግኑ? አመስግኑ። እንዳልክ እንዴት አመስግን ትላለህ? እንዲሆኝ ልጄ ታሞ እንዲወጥቼ በትዳሬ እንዲተበጥብጠው ጸልዬ ዝም ብሎኝ ከዛ ደግሞ እንዲሆነው እንጀራ መሶብ ጎሎ እንዲሆኝ እስር ቤት ቶሮ በማላቀው ነገር ወንጀል አመስግነው። እንዳልክ እንዴት ላመስግነው? አመስግነው። እንዴት ላመስግን ብለህ አመስግነው። ይሄ ነገር ገጥሞኝ እንዴት በፊቱ ላመስግን? አመስግነው። እና አለማመስገን አለማመስገን እግዚአብሔር በልጁ በክርስቶስ ኢየሱስ ከሰራው በላይ ይህንን እያሰብክ ከማመስገን በላይ አመስግኑ። ግድ የላችሁ አመስግኑ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ ስለሰጠን ድንቅ ጊዜ ደግሞም ስለፈሰሰው ጸጋ በወንድሞች በኩል አድረ ስለተናገርከው ሁሉ መልካም ነገር ስለተመሰከረው ወንጌል እግዚአብሔር አምላክ ሆይ እናመሰግናለን። በዚሁ መንፈስ ደግሞ እግዚአብሔር በቤታችን ይህንን ወንጌል የምንቀጥልበትን በሕይወታችን በስራ ቦታችን ይህንን የመጀመሪያ መልእክት የሆነውን የናዝሬቱን ኢየሱስ የምንሰብክበትን መንፈስ ቅዱስ ኃይል እንዲያገኘን እግዚአብሔር አምላክ ሆይ እንጸልያለን። ምንም ነገር ከተሰጠን ወንጌል ለመመስከር እንዲሆን እግዚአብሔር በምንም ከባረከን የልጅህን የመስቀል ስራ ለማውራት እንዲሆን በዚህም እንድትባርከን እግዚአብሔር አምላክ ሆይ እንጸልያለን።
በጌታ በኢየሱስ ስም እግዚአብሔር መንፈስን ያለ ስስት ስለሰጠን፣ ሳትሰፍር ስለሰጠን፣ በቃል አልፈ ስላጽናናን፣ በመዝሙር አልፈ ስለነካን፣ አብረን ስለነበርክ፣ በብዙ ድካም በብዙ እንግልት መሃል የሚያቆመው የሚያጸናውን ጸጋህን በብዙ ስላፈሰስክልን እግዚአብሔር እናመሰግናለን። በእኛ ድካም ሳይሆን በአንተ ጸጋ ኃይል ስለሆነ፣ በእኛ የንግግር ችሎታ ሳይሆን ባፈሰስክልን ጸጋ ስለሆነ ጌታዊ እናመሰግናለን። አሁንም እግዚአብሔር አምላክ ሆይ መጽሐፍ እንደሚል ጸጋና ሰላም ይብዛላችሁ እንደሚል ያንተ ጸጋና ሰላም በሕይወታችን ይምጣ። የዚህን ዓለም ርኩሰትና ኃጢአት የምንቋቋምበት ጸጋ በላያችን ላይ ይፍሰስ። የጠላትን ውጊያ፣ የዲያብሎስን ሽንገላ፣ የዲያብሎስን የማይንድ ትሪ ክፉ ሐሳቦችን የምንቃወምበት ጸጋ እንዲበዛልን ጌታ ሆይ ወደ ቃልህ የሚያሮጥ ጸጋ፣ ወደ ቸርች የሚያሮጥ ጸጋ፣ ወደ መዝሙር የሚያሮጥ ጸጋ፣ ወደ መንፈሳዊ ዓለም ላይ በዛም ሕይወት ውስጥ የሚያጸና ያንተ ጸጋ በላያችን እንዲመጣ ጌታ ሆይ ያለ ጸጋ አንችልም። ያለ ጸጋ መንቀሳቀስ አንችልም። ያለ ጸጋ ይህንን ክፉ ዓለም ማሸነፍ አንችልም። ጸጋ ይብዛልን፣ ጸጋ ይብዛልን ጌታ ሆይ። ሰው ብዙ ይለምናል፣ እግዚአብሔር ዛሬ አንተን ይህንን እንለምናለን። ጸጋ ይብዛልን። አንተን በመምሰል ሕይወት ውስጥ ለመኖር ልጅን መልኩን ለመምሰል በምንኖረው በዚህ ሕይወት ውስጥ በብዙ ጣውረድ ተጎትተን ተተብትበን ተገምደን ወደኋላ እንዳንቀር ጸጋ ይብዛልን። የሚያላቅቅ ጸጋ፣ ከዚህ ዓለም ገንጥሎ የሚያስወጣ ጸጋ ያገኘን ጌታ ሆይ በጌታ በኢየሱስም እግዚአብሔር በምድር አቅጣጫ ሁሉ በዚህ ሰዓት ይህንን ላይቭ እያዩ ለሚገኙ ክርስቲያን ወንድም እህቶች ጸልያሉ። በየትኛውም ጭንቀት ውስጥ ቢሆኑ እግዚአብሔር ይህንን ጭንቀት አልፈ ሰላምን በፍጹም ልባቸው አፍስስላቸው። እግዚአብሔር አእምሮን የሚያልፍ ሰላም ያገኛቸው። ለተጨነቀች ነፍስ ረፍት ይሁን። ግራ ለተጋባች ለተዋከበች ነፍስ እግዚአብሔር ካንተ ዘንድ የሆነ ፍጹም መረጋጋት ይሁን። በብዙ የተያዙ እህቶች፣ በብዙ የተያዙ ወንድሞች፣ በብዙ በአእምሮ ጭንቀት ውስጥ ላሉ እግዚአብሔር አምላክ ሆይ ሰላምን አፍስስላቸው፣ ረፍትን አፍስስላቸው። ካንተ ዘንድ የሆነ ማጽናናት ይሁንላቸው። ጌታ አንተ ስታጽናና ለጥቂት ጊዜ አይደለም ለአንዴና ለመጨረሻ ጊዜ ነውና እግዚአብሔር አምላክ ሆይ በፍጹም ማጽናናት አጽናናቸው። እግዚአብሔር በተለያየ ቦታ ላሉት አሁንም ለእህቶች ለወንድሞች በዝግ ቤት ተንበርክከው ማንም በሌለበት መኪናቸው ውስጥ ሆነው መንገድ ላይ ሆነው ለብቻቸው ካንተ ጋር ያወሩት ያ የጸሎታቸው መልስ ዛሬ እግዚአብሔር አምላክ ሆይ በዚህ ሌሊት ይሁንላቸው። ለብቻቸው ተደብቆ ያወሩት ለሰው ያላወሩት ለአንተ ብቻ የነገሩት ያ ጸሎት ለሰው ያልነገሩት በእንባ ታጭቀው አይኖቻቸውን በእንባ ተሞልተው ካንተ ጋር ለብቻቸው ተሸሽገው ያሳለፉት የዛ ምሽት ጊዜ ጸሎት እግዚአብሔር በበረከት ይመለስላቸው፣ በእጥፍ ይመለስላቸው። ተመለሰልኝ እኮ ብለው ከበሮ ይዘው የሚደልቁበት የሚዘምሩበት ደግሞ ጊዜ ይምጣላቸው። እግዚአብሔር አምላክ ሆይ ጌታ ሆይ ለተዋከበች ነፍስ ረፍት ይሁንላት። በብዙ ለተጨነቁ እግዚአብሔር ሰላም ካንተ ዘንድ ይሁን በኢየሱስ ስም። እግዚአብሔር ሆይ ባለትዳር ለሆኑ ወንድሞች ትዳራቸው ላይ የሚበጠብጥ የትኛውም የጭቅጭቅ መንፈስ ከላያቸው ላይ ተነቅሎ ይድ የጸሎት መንፈስ ያገኛቸው። ለምንም ነገር ተንበርክቆ መፍትሄ የሚያመጡ እንዲሆኑ እግዚአብሔር በዚህ ጸጋ ባርካቸው። እግዚአብሔር በልጅ ያልተባረኩትን እግዚአብሔር ልጅ ካንተ ዘንድ ነውና ካንተ ዘንድ የሆነ የልጅ በረከት ያገኛቸው። የተባረከ ልጅ እግዚአብሔር ውስጣቸው። እግዚአብሔር በሰላም ባርካቸው፣ በጤና ባርካቸው፣ በበረከት ባርካቸው። እግዚአብሔር አምላክ በስራ ደጆች ባርካቸው። ለቤት በብዙ ለማገልገል እየቻሉ በብዙ ወንጌልን ለማስቀጠል እየታተሩ ነገር ግን ጓዳቸው አልሞላላለላቸው እግዚአብሔር አምላክ ካንተ ዘንድ የሆነ በረከት ያገኛቸው። ከመሶባቸው እንጀራ አይጉደል በኢየሱስ ስም። የሚሰጡትን አይጡ በኢየሱስ ስም። ለቤት ስራ ለወንጌል ስራ የሚሰጡት እጃቸው አይጠር በኢየሱስ ስም። እግዚአብሔር የሥራ ደጅ ክፈትላቸው፣ የበረከት በር ክፈትላቸው በጌታ በኢየሱስ ስም። እግዚአብሔር ደግሞ ስለ ጤንነት እንጸልያለን። በዚህ ሰዓት በምድር ዙሪያ ላሉ ሁሉ እዚህ ላይቭ ላይ ላሉ ሁሉ በተለያየ በአልጋ ቁራኛ በደዌ ዳኛ ለተያዙ እግዚአብሔር አልጋ ላይ ለተኙ በየሆስፒታሉ ላሉ ለህመምተኞች መድኃኒት ለሚቀሙ መች ነው የሚገላግለኝ እግዚአብሔር እያሉ በብዙ ለሚጨነቁ ደዌ ለያዛቸው በውስጥ በውጭም ህመም ለሚያንገላታቸው ጌታ ሆይ የፈውስ እጅ በላያቸው ላይ ትሁን። ድንገት በተኙበት ተፈውሰው ይንቁ።
ምን እንደነካኝ አላቅም፣ ግን ደና ሆንኩ ይበሉ በኢየሱስ ስም። መዳኗን በሰውነቷ ታወቀላት ተብሎ እንደተጻፈ መዳናቸው ይታወቅ በጌታ በኢየሱስ ስም። በሆስፒታል ለተኙ መነሳት ይሁንላቸው። ደዌ ለሚያሰቃያቸው ሰላም ጤና ይሁንላቸው። እግዚአብሔር አምላክ ሆይ በእምነት እንጸልያለን በፊትህ ጌታ ሆይ። ስለ ህመምተኞች እንጸልያለን፣ ስለሚታመሙ እንጸልያለን። መድኃኒት መቃም በኢየሱስ ስም ከህይወታቸው ላይ የተነቀለ ይሁን ጌታ ሆይ። በግሊኮስ ለሚተነፍሱ፣ በኦክሲጂን ለሚተነፍሱ፣ በመርፌ ለሚመገቡ ጌታ ሆይ ከዚህ ደዌ ገላግላቸው፣ ከዚህ ህመም ገላግላቸው። ማቃሰት ከዘመናቸው ላይ የተቆረጠ ይሁን እግዚአብሔር ሆይ። ፈውስ በየሆስፒታሉ ይምጣ፣ ፈውስ በየአልጋቸው ላይ ያገኛቸው እግዚአብሔር ሆይ። ካንተ ዘንድ የሆነ ፍጹም ፈውስ፣ ፍጹም መዳን። የልብሱን ቀሚስ ስትነካ ደሟ ምንጩ ደረቀ እንዳለ የህመም ምንጫቸው ይድረቅ በኢየሱስ ስም። ስም ሲጠራ በጌታ በኢየሱስ ስም የህመማቸው ምንጭ ይድረቅ። ህመም የሚያድርቅ ጉልበታም ስም ኢየሱስ ስም ደዌያቸውን ይንቀል። ስም ህመማቸውን ይፈውስ። ስም የደዌያቸውን ምንጭ ያድርቅ። ኢየሱስ ባስቸገራቸው ነገር ላይ ስምን እንጠራለን። ረፍት በነሳቸው ጉዳይ ላይ ስምን እንጠራለን ኢየሱስ። ባቃታቸው ነገር ላይ ስምን እንጠራለን ኢየሱስ። ዛሬ እግዚአብሔር እንጸልያለን በጌታ በኢየሱስ ስም። በኢየሱስ ስም የኢየሱስ የማዳን ኃይል በከበዳቸው ነገር ላይ ይሁን። የስሙ ጉልበት ባስጨነቃቸው ነገር ላይ ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በዚህ ሰዓት ደግሞ እንጸልያለን። በአጋንንት እስራት ለተያዙ፣ ወገባቸው ለጎበጠ፣ እግራቸው ለሰለለ፣ እጃቸው ለተጣመመ፣ አይኖቻቸው ለታወረ አጋንንት በብዙ እስራት ጠፍንጎ ለያዛቸው፣ በጨለማው ክፉ ምክር ለተያዙ እግዚአብሔር ሆይ በጌታ በኢየሱስ ስም ነፃ መውጣት ይሁንላቸው። የኢየሱስ ስም ከእስራት ይፍታቸው። የኢየሱስ ስም ከጨለማ ይታደጋቸው። የኢየሱስ ስም በሰውነታቸው ላይ መዳንን ያድርግ። የጎበጠ ቀና ይበል፣ የተጣመመ እግር ቀጥ ይበል፣ ሽባ የሆነ ይተርተር በኢየሱስ ስም። አንካሳ በኢየሱስ ስም ይዝለል። አጋንንት ቀስሮ የያዛቸው በጌታ በኢየሱስ ስም መፈታት ይሁናቸው። ኢየሱስ ስምን በኃይል እንጠራለን። በምድር ዙሪያ ሁሉ የስም ጉልበት፣ የስም የማዳን አቅም በህመማቸው ላይ ይምጣ። ኢየሱስ እኛን አናምንም፣ ስምን እናምናለን። ጸሎታችንን ይብን አናምንም፣ የአንተን የማዳን አቅም ግን እናምናለን። እኛ ስለ ጸለይን አይደለም፣ የተጠራው ስም ይህንን ስለሚያደርግ ኢየሱስ ስምን እንጠራለን። በእምነት አሜን ለሚሉ ለእነርሱ ይሁንላቸው በኢየሱስ ስም። እግዚአብሔር አምላክ ሰማይ በክርስቶስ ኢየሱስ ስም እንደሚከፈት ሁሉ ሰማይን ለማስከፈት ይህንን ገናና ስም እንጠራለን። ዛሬ በኢትዮጵያ ምድር ላይ እግዚአብሔር ረሃብ በሚያስቸግርበት ቦታ ሁሉ የሰማይ ጠል ይከፈት፣ ዝናብ ለምድሪቱ ይምጣ፣ በረከት ከሰማይ ይውረድ። ኢትዮጵያ ምድር ላይ የረሃብ ድምፅ እንዳይሰማ እግዚአብሔር አምላክ ሆይ የተጠሙ ይጠጡ፣ የተራቡ ይጥገቡ፣ የታረዙ ይልበሱ፣ የተኙ ይነሱ በኢየሱስ ስም። እግዚአብሔር አምላክ ሆይ በኢትዮጵያ ምድር ላይ በየትኛውም ዘመን ጌታ ሆይ ጦርና የጦር ወሬ የሚያወራ ደም የጠማው ዘንዶ፣ የወንድሞችን ደም የሚያፋስስ ጦረኛ መንፈስ ከምድሪቱ ላይ የተገለበጠ ይሁን። የሰሜኑን ክፍል በጦርነት አንቆ የያዘ ደም የሚያፈስ መንፈስ፣ የሽፍታ መንፈስ፣ የወንድሙ ላይ ቃታ የሚያሳስብ የደም መንፈስ፣ ትውልድ የሚያጋድል መንፈስ፣ አጋንንት እግዚአብሔር አምላክ ሆይ ከኢትዮጵያ ምድር ላይ የተጠረገውን ጦርና የጦር ወሬ ከምድሪቱ ላይ ይነቀል፣ ይነቀል። ካንተ የሆነ ፍጹም ሰላም ይምጣ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ እንዳልክ ጌታ ኢየሱስ ፍጹም የሆነውን ከአባት ጋር በሰማይ የምትኖርበትን ሰላም፣ ያንን ሰላም እተውላችኋለሁ ሰላሜን እንዳልክ ያንተ ሰላም በኢትዮጵያ ላይ ይምጣ። በመሪዎች ልብ ላይ ይምጣ፣ በመሪ አእምሮ ላይ ይምጣ፣ በገዢዎች ልብ ላይ ይምጣ። ያንተ ሰላም በምድሪቱ ላይ ይምጣ፣ በትውልዱ መሃል ይምጣ፣ በኢትዮጵያ ምድር ላይ ይምጣ። በሚባሉ ወንድሞች መካከል ሰላም ይምጣ። ያንተ ሰላም የማይቀይረው ጦርነት የለም። ያንተ ሰላም የማይዘጋው ጭቅጭቅ የለም። ሰላም ጭቅጭቅ ከምድሪቱ ላይ ይዝጋ። ሰላም ጭቅጭቅን፣ ጦርነትን ከኢትዮጵያ ምድር ላይ ይንቀል በጌታ በኢየሱስ ስም። እግዚአብሔር ሆይ የተወለዱ ሕፃናት የሚያድጉበት እንዲሆን ጌታ ሆይ ለሚማሩ ወጣቶች ጌታ ሆይ አእምሮአቸው ብሩህ እንዲሆን እንዲከፈት እግዚአብሔር ሆይ በትምህርት ሰበብ የሚመጣ የአጋንንት ክፉ ምክር እንዳያገኛቸው፣ በትምህርት ሰበብ የሚመጣ የሰይጣን የጠልቁ ምክር እንዳያገኛቸው፣ ትምህርታቸው ለእውቀትና ለሀገር የሚጠቅም ብቻ እንዲሆን ጌታ ሆይ ተማርን ሰለጠንን ብሎ የጨለማውን ክፉ ምክር ወደ ትውልድ የሚነዙ ከምድሪቱ ላይ ይጠረጉ በኢየሱስ ስም።
የኢየሱስ ተቃዋሚ መንፈስ የተመታ ይሁን። ስሙ ሲጠራ የሚጮህ፣ ስሙ ሲጠራ የሚያብድ፣ ስሙ ሲጠራ ጠላት ሆኖ የሚነሳ መንፈስ ከኢትዮጵያ ምድር ላይ የተመታ ይሁን። ኢየሱስን የሚጠላ ቢኖር የተረገመ ይሁን ተብሎ እንደተጻፈ ኢየሱስ ሲጠራ በተለያየ ስትራቴጂ በተለያየ ሲስተም መጥቶ ይህንን ስም የሚቃወም መንፈስ የተመታ ይሁን በኢየሱስ ስም። ኢየሱስ በስም ስልጣን አስረነዋል። ይሰበር። እዚህ ፕላትፎርም ላይ ኢየሱስን የሚጠላ መንፈስ ይሰበር። ከዚህ ፕላትፎርም ወንድሞችን የሚያባላ አጀንዳ እየሰጠ ስራ የሚያስፈታ ከወንጌል ውጪ ሌላ ነገር የሚያስወራ ዲያቦሎስ ማለት ማይንድ ትሪከር ሐሳብ የሚረጭ ማለት ነው። ስሙ የተጠረገ አይታወቅ ስም አጠራሩ በኢየሱስ ስም። በኢየሱስ የስሙ ጉልበት ይድቀቅ፣ ስራው ምክሩ ይፍረስ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አሁንም እንጸልያለን። ጌታ ሆይ በተለያየ ምክንያት በጨለማ ውስጥ በእስር ውስጥ ጠያቂ አጥተው ዘመድ አጥተው ባልሰሩት ወንጀል በግፍ እግዚአብሔር አምላክ ሆይ ከመችመች ፍትህ ወደኛ ትመጣለች እያሉ ለሚጨነቁ በእስር ቤት ለተወረወሩ ባላረጉት ነገር ከልጆቻቸው ከትዳራቸው ተነጥለው ባልሰሩት ግፍ ተጠምጥሞባቸው በእስር ቤት ላሉ በጌታ በኢየሱስ ስም መፈታት ይሁንላቸው። ፍትህ ካንተ ዘንድ ትምጣ። ድንገት ምን እንደተቀየረ አያውቁም፣ ግን ድንገት ከእስር ቤት መውጣት ይሁንላቸው። በማያውቁት ጦስ ባልሰሩት ወንጀል ሴራ ተተብትቦባቸው እግዚአብሔር እስር ቤት ለተወረወሩ በኢየሱስ ስም መፈታት ካንተ ዘንድ ይምጣላቸው። ፋይላቸው እንደ አዲስ ባንተ ዘንድ ይታይ። የፍትህ ብርሃን ባንተል በእነሱ ላይ ይምጣ። ካንተ ዘንድ የሆነ ረፍት፣ ካንተ ዘንድ የሆነ ፍትህ በላያቸው ላይ ይምጣ። በቤተሰቦቻቸውም ደግሞ ረፍት ይሁን። እግዚአብሔር አምላክ ሆይ ላዘኑት መጽናናት ይሁን። በተለያየ ምክንያት ልጆቻቸውን በሞት ላጡ፣ ባሎቻቸውን ሚስቶቻቸውን በሞት ላጡ፣ ዘመድ የቅርብ ሰዎቻቸውን በሞት ላጡ ጌታ መንፈስ ቅዱስ የማጽናናት ጉልበት ያገኛቸው። በኢትዮጵያ ምድር ላይ ሁሉ ማጽናናት ካንተ ዘንድ ይሁን በኢየሱስ ስም። ይጽናኑ በመንፈስህ፣ ይጽናኑ በሰላምህ፣ ይጽናኑ በቃልህ፣ ይጽናኑ በመዝሙር ድንገት ይጽናኑ። ምን እንደነካኝ አላቅም ግን ሐዘን ረሳው ይበሉ። ምን እንደነካኝ አላቅም ግን ሳቅ ይለኛል ይበሉ በኢየሱስ ስም። የማያብራሩት ሰላም ያገኛቸው። አውርቶ የማይጨርሱት ሰላም ያገኛቸው። በብዙ ሁኔታ ጭንቀት ውስጥ ላሉ ጌታ ሆይ ስራ የሚያስጨንቃቸው፣ የቤተሰብ ጉዳይ የሚያስጨንቃቸው፣ ወንድሜን እንዴት ላርግ የሚሉ እህቶች፣ እህቴን እንዴት ላርጋት የሚሉ፣ እኔ እኮ የሚያሳስበኝ የሷ ነው የሚሉ በቤተሰብ ጉዳይ የሚጨነቁ እግዚአብሔር አምላክ ሆይ የሚያስጨንቃቸው የቤተሰብ አባል በየትኛውም ጉዳይ የሚያሳስባቸው ጌታ ሆይ ጭንቀታቸው ሁሉ ከላያቸው ላይ እንዲነቀል እግዚአብሔር ሆይ የትምህርት ከሆነ የሚያሳስባቸው በትምህርት እንድትባርካቸው፣ የቤተሰብ መበጥበጥ ከሆነ የሚያሳስባቸው ቤተሰቦቻቸውን በፍጹም ሰላም እንድታገኛቸው ጌታ ሆይ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም በተለያየ ዓለም ላሉ ክርስቲያኖች ደግሞ እንጸልያለን። ሀገር ውስጥ እግዚአብሔር ሆይ በተለያየ ጉዳይ ቤተሰብ ጋር የሚጨነቁትን ጌታ ሆይ ቤተሰቦቻቸውን በእረፍት ባርክ፣ በጤና ባርክ፣ በሰላም ባርክ፣ በረጅም ዕድሜ ባርክ። ከመችመች ምን ተፈጠረ እያሉ በሰቀቀን እንዳይኖሩ ጌታ ሆይ ጤናማ አድርገህ ባርካቸው። ቤተሰቦቻቸውን ኢትዮጵያ ያሉትን ባርክላቸው ጌታ ሆይ። ቸር ወሬ ከኢትዮጵያ በደወሉ ቁጥር ቸር ወሬ ያሰማቸው። ስልክ በደወሉ ቁጥር ረፍትን አሰማቸው፣ ሰላምን አሰማቸው። እፎይ ቤተሰቦቼ ሰላም ናቸው የሚሉትን ያንን እፎይታ አሰማቸው። ደግሞ በዚህ ምክንያት አንተን ያመስግኑ። ደግሞ በዚህ ምክንያት አንተን ከፍ ያርጉ፣ ስምን ያወድሱ፣ ስሙን ይቀድሱ፣ ስምን ያግንኑት። በዚህ ምክንያት መዝሙር ከፍተው ይዘምሩ። በዚህ ምክንያት እልል እያሉ በልሳኖቻቸው ይጸልዩ። በዚህ ምክንያት ጌታ እኮ ቸር ወሬ ያሰማኝ እያሉ ስምን ሲያወድሱ ውለው ይደሩ። ጌታ ሆይ በሰላም ባርካቸው ኢየሱስ። እግዚአብሔር አምላክ ሆይ ደግሞ በመንፈስ ቅዱስ ሙላት እንድትሞላቸው፣ መንፈስ ቅዱስ እንድታገኛቸው፣ ክርስቲያኖችን እንደ አዲስ እንድትነካቸው፣ እንዳይለምዱት ወንጌልን፣ እንዳይለምዱት ቤተክርስቲያንን እንደ አዲስ ነካቸው። መንፈስ ቅዱስ ለለውጥ ነካቸው። ለለውጥ ለመለውጥ አለቅ ያለ እየተጓተተ የመጣ የኃጢአት ጉልበት ካለ በጌታ በኢየሱስ ስም ከዘመናቸው ላይ ይቆረጥ።
አልላቀቅ እያለ እየተከተለ የሚስባቸው አመለጥኩኝ በቃ በዚህ ሳምንት ቆንጆን በቃ አሪፍ ነኝ እየጸለይኩ ነው እየዘመርኩ ነው ብለው ረክተው ሳይጨርሱ በሚቀጥለው ሳምንት ተብትቦ የሚጥላቸው በጌታ በኢየሱስ ስም የሚታገላቸው ይውደቅ። በቃ ትቻለሁ ይሄን ነገር ብለው ጌታ ሆይ ለአንተ ለመኖር ወስኛለሁ ብለው ደህና እየኖሩ እንደገና ተብትቦ ወደኋላ የሚጎትታቸው የኃጢአት ጉልበት ከክርስቲያኖች ላይ የተቆረጠ ይሁን በኢየሱስ ስም። ነቅለው የሚወጡበትን ኃይል ትተው የሚወጡበትን ጉልበት በቃኝ ብለው ነቅለው የሚሄዱበትን አቅም በጌታ በኢየሱስ ስም በዚህ ምሽት ያገኛቸው። ለዚህ ዓለምና ለዚህ ዓለም ሲስተም እንዳይሆኑ ለቃልና ለቃል ብቻ በመገዛት እንዲኖሩ መንፈስ ቅዱስ ጨካኝ አርጋቸው። በክርስቶስ ኢየሱስ ወንጌል ጉዳይ ጨካኝ አርጋቸው። በቅድስና ጨካኝ አርጋቸው። በንጽህና አቅም ይብዛላቸው፣ ጸጋ ይብዛላቸው። ጌታ ሆይ የሚታገላቸው ይውደቅ፣ የሚጎትታቸው ይቆረጥ፣ ወደኋላ የሚስብ ከላያቸው ላይ ይነቀል በጌታ በኢየሱስ ስም። የትኛውም ልምምድ ቢሆን፣ የሐሜት ቢሆን፣ የወረኝነት ቢሆን፣ የመጠጥ ቢሆን፣ የዝሙት ቢሆን፣ የትኛውም ልምምድ የሚታገላቸው የትኛውም ትንሽ የምትመስል ነገርን ብትሆን በኢየሱስ ስም ከላያቸው ላይ ተቆርጦ ይውደቅ። ላንተ ተለይተው የሚኖሩበትን ጸጋ አብዛላቸው፣ አፍስስላቸው በኢየሱስ ስም። ያግኛቸው በኢየሱስ ስም። እግዚአብሔር አምላክ ሆይ ሃሌሉያ። ተመስገን ስለ ሁሉም፣ ተባረክ ስለ ሁሉም፣ ተወደስ ስለ ሁሉም። ቢሞላልን ተመስገን፣ ቢጎል ተመስገን፣ ብናጣ ተመስገን፣ ብናገኝ ተመስገን፣ ብንበላ ተመስገን፣ ብንራብ ተመስገን ተመስገን። በሞት የምንወዳቸውን ብናጣ ተመስገን፣ ብንከስር ተመስገን፣ ብናተርፍ ተመስገን። አንተ መልካም ነህ። አናማህም ክፉ ነው ብለን አናማህም በምግብ ስለ ተራብን አላበላህንም ብለን አናማህም፣ ስለ ከሰርን አልባረከንም ብለን አናማህም። አንተ መልካም ነህ። እንኳን ከሰረን፣ ከአንተ ጋር ሆነን መክሰር ትርፍ ነው። ከአንተ ጋር ሆኖ መታመም ጤንነት ነው። ሲጎልብን አናጉረመርምም፣ ተመስገን። ሲሞላ እልልና አንልም፣ ተመስገን። በሁሉም ነገር ተመስገን። እንኳን ጎደለ የጎደለው ተመስገን። እንኳን ሄደ የሄደብን ተመስገን። እንኳን ራቀን የራቀን ተመስገን። ጎሎብናል፣ አዎ ተመስገን። ጨንቆናል፣ አዎ አንተ ትሻለናል፣ ተመስገን። አንተ ፊት ማልቀስ፣ አንተ እጅ ላይ መውደቅ ይሻለናል። ሜጃ የለንም፣ ታውቃለህ እግዚአብሔር ሆይ ሜጃ የለንም። ለዓለም እንዳንሆን አርገን ነው የለቅጠልቀን። የት እንሂድ? ከልጅ ወንጌል ውጭ የት እንሂድ? ማን ይቀበለናል? አያምርብንም፣ አያምርብንም። ታውቀናለህ፣ እኛን አብጠርጥረህ ታውቀናለህ። ብንሄድ እንኳን አይስማማንም። ወደ ውጭ የማንወጣው ለእኛ አይሆንም ብለን ነው። አንተ ትሻለናለህ። የት እንሂድ? ምን አውርተን ያምርብናል? ከአንተ ቤት ወጥተን የት አንሄድም። እንደፈለክ አድርገን እጅ ላይ ለፈለቁ ጉዳይ አውለን እጅ ላይ ነን። ለአሻ ጉዳይ አውለን እጅ ላይ ነን።